ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምንሰነበታችሁ። ይህ ሳምንታዊው አገልጋይ ፕሮግራም ነው። ይህ ፕሮግራም የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት በቀጥታ ስርጭት ወደ እናንተ የሚያደርስ ፕሮግራም ነው። እንደተለመደው ሰዓታችንን ጠብቀን ተገናኝተናል። በዚህ ዝግጅት ዛሬ ቆይታ የምናደርገው የመዲናችን አዲስ አበባ እምብርት የሆነውን በተለይም ደግሞ ለስልጣኔና ለቴክኖሎጂ ቀዳሚ ነው የሚባለውን ክፍለ ከተማ ነው። ቦሌ ጎራ ብለን እንዴት እንዳደረች በልማቱ በማህበራዊ አገልግሎቱ ቦሌ ምን ደረጃ ላይ ይመስላል፣ በተለይም የህብረተሰብ አገልግሎት ተቋማት ራሳቸውን ለማሻሻል ያደረጉት ሪፎርም ምን ውጤት አስገኝቷል፣ እየተከናወነ ያለው የመሰረተ ልማት ግንባታስ የቦሌ መልክ በምን ቀይሯታል፣ ምንስ ጥንካሬ ምንስ ጉድለቶች አሉ የሚለውን እያነሳን ቆይታ እናደርጋለን። የኢትዮጵያ ምልክት የሆነው አየር መንገድ የሚገኝበት በርካታ የሆኑ አገልግሎት መስጫ ተቋማት፣ ኢንዱስትሪዎች ሰፋ ብሎ የሚገኙበት ክፍለ ከተማ ነው ቦሌ። በተለይም የኢትዮጵያ አየር መንገድ መገኘቱ ደግሞ እንደ አንድ ትልቅ መዳረሻ ሆኖ የሚያገለግል ነው። የሚመጡም የሚወጡም እንግዶች በዚህ ሆነው የሚያልፉት ቦሌ የኢትዮጵያ መልክ ጭምር ነው። ከዚህ አንጻር በተለይ ዓለም አቀፍ ተቋማትም ግለሰቦችም ኤምባሲዎችም አምባሳደሮችም የሚገኙበት ክፍለ ከተማ እንደመሆኑ መጠን ከአገልግሎት አንጻር አጠቃላይ ከተማው ምን መልክ አለው የሚለውን እያነሳን እንቆያለን። እንግዳችን ደግሞ ዶክተር እሸቱ ለማ ናቸው። ዶክተር እሸቱ ለማ የክፍለ ከተማ ዋና ስራ አስፈጻሚ ናቸው። ከኛ ጋር ምሽቱን ያሳልፋሉ። ዶክተር ጥራችን አክብሮ ስለመጡ ተመልካቾች ከልብ ነው አመሰግናለሁ። እኔም በጣም አመሰግናለሁ። መልካም። ዛሬ እንግዲህ ለአንድ ሰዓት ተኩል የሚሆን ቆይታችን የምናደርገው ቦሌ ላይ ነው። ለመነሻ እንዲሆነ ግን ዶክተር ላለፉት 3 ተከታታይ ዓመታት የቦሌ ክፍለ ከተማ በከተማ ደረጃ በተካሄደው አጠቃላይ ግምገማ በአፈጻጸም ውጤት የላቀ በመሆን ሽልማቶችን ዋንጫ ሲወስድ መኪናም ከክብርት ከንቲባ እጅ ሲወስድ ነው የከረመውና እንዲሁ ዝም ብሎ የሚመጣ ውጤት አይደለም። እንደ ተቋም እርሶም ቀደም የነበሩበት ተቋም ላይ በርካታ ውጤቶች ተገኝተዋልና ይህ ውጤት እንዲገኝ ምን መስራት ስለተቻለ ነው? በተለይ ደረጃን ሳይለቁ ቀዳሚ ሆኖ በየአመቱ መሸለም የያዙትን ነገር አጥብቆ መቀጠል ያስፈልጋልና ቦሌ ምን ስለሰራ ነው ያለፉት 3 ተከታታይ ዓመታት ዋንጫ ተሸላሚ የመኪና ተሸላሚ ነው ያደረገው? አሁንስ ከዛ ምን ልምዶችን ይዞ በዚያ ፍጥነት እየገሰገሰ ነው? የጨዋታችን መጀመሪያ ሲሆን። እሺ፣ በጣም አመሰግናለሁ። እንግዲህ እንዳልከው ቦሌ ክፍለ ከተማ ያለፉት 3 ዓመታት በተከታታይ እንግዲህ ደረጃዎችን ለመያዝ የበቃ ክፍለ ከተማ ነው። እንግዲህ በዋናነት አንዱ ለዚህ ውጤት መነሻ የሚሆነው ከላይ ከከተማ ጀምሮ በተለይ ደግሞ የክፍለ ከተማ የወረዳም አመራሮች አጠቃላይ ቁርጠኛ የሆኑ አመራሮች ያሉበት ክፍለ ከተማ መሆናቸው ያ ብቻም ሳይሆን እንግዲህ አብዛኛው አመራሮች በሚባልበት ደረጃ አጠቃላይ ቦሌ ላይ የይቻላል መንፈስ ነው ያለው። ይቻላል ብሎ በጋራ የሚሰሩበት 24/7 የስራ ባህል የተደረገበት እንደዚህም ደግሞ አጠቃላይ ስራዎች ሲሰሩ በፈጠራ በፍጥነት የሚሰሩበትና አመራሩ ጋር ያለው አንዱ ዋና ቁልፍ ለዚህ ውጤት መምጣት ዋናው ድርሻ አለው ብዬ አስባለሁ። ሁለተኛ ሰራተኞችም ቢሆን በተለይ ከሪፎርም በኋላ ተቋማቶች ሪፎርም ተደርጓል። በዛ ረገድ እንግዲህ አጠቃላይ ተቋማቶች ራሳቸውን ችለው ውጤት እንዲያመጡ ከማድረግ አኳያ የተቋም ሪፎርም ውጤት እያመጣ ያለበት ሁኔታዎች አሉ። አጠቃላይ ተቋማቶችን ከሰው ኃይል አኳያ፣ ከአሰራር አኳያ፣ ከቴክኖሎጂ አኳያ የተሰሩ ስራዎች በጣም ብዙ ናቸው ማለት ነው። በተለይ ደግሞ ከሰው ኃይል አኳያ በጣም ብቁ የሆነ በብቃትም በጥራትም ተግባራትን ማከናወን የሚችል ፈጻሚ ከመፍጠር አኳያ የተሰሩ ስራዎች ለዛ ውጤት አብቅቷል ብዬ አስባለሁ። አብዛኛዎቹ በሚባልበት ደረጃ የአገልጋይነት ስሜት የተላበሱ ስብዕና ያላቸው አገልጋዮች ፈጻሚ ሰራተኞች ናቸው። አጠቃላይ ለዚህ ውጤት መምጣት የነሱም ትልቁን ድርሻ የሚይዝ ነው የሚሆነው። ከዛ ውጪ እንግዲህ የህብረተሰባችን ድርሻ ደግሞ የአንበሳውን ድርሻ ይይዛል። ህብረተሰባችን ከጊዜ ወደ ጊዜ አጠቃላይ በምንሰራቸው ስራዎች ውስጥ ባለቤት የመሆን ጠያቂ ብቻ ሳይሆን አጠቃላይ በምንሰራቸው ስራዎች ውስጥ ደግሞ እየገቡ ለሚጠይቁት ጥያቄዎችም ጭምር እነሱም ባለቤት የመሆንና አጠቃላይ
ከአመራሩ ጋር ከፈጻሚው ጋር እጅና ጓንት ሆኖ የመስራቱ ጉዳይ ከጊዜ ወደ ጊዜ በጣም እያደገ የሄደበትና አጠቃላይ የቦሌ ነዋሪዎች ከልማት አኳያ መልካም አስተዳደር ጥያቄዎች እንዲመለስ ከማድረግ አኳያ በጣም ጥሩ እንቅስቃሴ ያለበትና አጠቃላይ ተግባቦቱ በጣም የተጠናከረ ተግባቦት ያለበት ከመሆኑ ጋር ተያይዞ ውጤቱ መጥቷል ማለት ይቻላል። እንግዲህ ሌሎች ባለድርሻ አካላትንም ጭምር እየተሳተፍ ነው ስራ እየተሰራ የነበረው ማለት ነው። ቦሌ ላይ መንግስት ብቻውን የሚሰራቸው ስራዎች አጠቃላይ የህብረተሰባችን ችግር ሊፈታ አይችልም። መንግስት በተወሰነ መልኩ ውስን የሆኑ የበጀት ጉዳዮች አሉ፣ ሌሎች ጉዳዮችም ስላሉ አንዳንድ ስራዎች ደግሞ የግሉ ማህበረሰብ መሳተፍ መቻል አለባቸውና የግሉ ተሳትፎ በጣም ከፍተኛ ነው ማለት ይቻላል። አጠቃላይ እነዚህን አካላትን አቀናይቶ የመመራት ጉዳይ እንዲሳተፉ የማድረግ ጉዳይ በጣም በቂ ስለነበረ በዛ ልክ እንግዲህ አሁን ያልናቸው ውጤቶች መምጣት ተችሏል ማለት ነው። መልካም ዶክተር፣ ውድ ተመልካቾቻችን የስልክ መስመሮቻችን እናንተን ለመቀበል ዝግጁ ናቸው። ሀሎ ካላችሁን ቦሌ ክፍለ ከተማ ላይ በተለያዩ መልካም አስተዳደር በሌሎች ጉዳዮችም በልማትም ላይ ያላችሁ ጥያቄዎች ካሉ ከደውላችሁልን ስልኩ ላይ ያሉ ባልደረቦቻችን ከኛ ጋር ያገናኟችኋል። ዶክተር እሸቱ ደግሞ ምላሽና ማብራሪያ የሚሰጡት። ወደ ሌሎች ጉዳዮች ልሻገር ዶክተር፣ በተለይ አካባቢውን ንጹህና ጽዱ የማድረግ ነገር በከፍተኛ ሁኔታ የተሰራበት ነው። ቀደም ብዬ መግቢያ እንዳነሳሁት ቦሌ ለኢትዮጵያ የኢትዮጵያ መልክ መገለጫም ነው። ከውጭ የሚመጣ እንግዳም ቀድሞ የሚያየው አካባቢ እንደመሆኑ መጠን አካባቢውን ጽዱና ለነዋሪዎቹም ለእንግዶቹም የሚመች የማድረግ ስራዎች ሰርተዋል እና በዚህ አንጻር በተለይ የክፍለ ከተማ ነዋሪ ተጠቃሚነቱ ማረጋገጥ እንዴት ተቻለ? ብሎም ደግሞ በዚህ ሂደት ላይ የራሱን አሻራ ማሳረፍ ተሳትፎ እንዲያደርግ በተለያየ መልኩ ጥሪዎች ነበሩና የማህበረሰቡ ተጠቃሚነትም ተሳታፊነትም በምን መልኩ ማረጋገጥ ተቻለ? ሁለቱም የኮሪደር ልማትም የወንዝ ዳርቻ ስራዎችም ክፍለ ከተማውን ስላገኙት በዚህ በኩል የተሰሩ ስራዎች ምን መልክ ነበራቸው? ያብራሩልን። በጣም ጥሩ ጥያቄ ነው። እንግዲህ ቦሌ ክፍለ ከተማ የአዲስ አበባ በር ናት። እንግዲህ ከውጭ የሚመጣው ሰው የመጀመሪያ የሚያየው የሚያርፈው ቦሌ ክፍለ ከተማን ነው። ያ ብቻም ሳይሆን ትልቁ የሀገራችን ኩራት የሆነው አየር መንገድም የሚገኘው እዛው ነው። ትላልቅ ዲፕሎማቶችም የሚኖሩት እዛው ቦሌ ውስጥ ናቸው። ሰው ከዚህ አኳያ ክፍለ ከተማው በተለይ ክፍለ ከተማ ብቻ ሳይሆን እንግዲህ ከተማችን አዲስ አበባ ለነዋሪዎቿ የምትመች ከተማ፣ ለቱሪዝም የምትመች ከተማ ከማድረግ አኳያ በጣም በርካታ ስራዎች ተሰሩ ቆይተዋል ማለት ነው። በተለይ እንደ ቦሌ ክፍለ ከተማ አንዱ እንግዲህ ትልቅ እድል የሆነላት በሁሉም አቅጣጫ ማለት ይቻላል የኮሪደር ስራዎች የተሰሩባት ክፍለ ከተማ ነው። ለአብነት ከኡራኤል ጀምሮ እስከ ለሚኩራ ሳሬተ ምሕረት አካባቢ አጠቃላይ ኮሪደሩ የነካት እንደዚሁም ደግሞ በርካታ ስራዎች የተሰሩባት ከመገናኛ ቦሌ መውሰድ እንችላለን፣ ከቪአይፒ ጎሮ መውሰድ እንችላለን፣ ከቦሌ ድልድይ እንደዚሁም እስከ ሩዋንዳ አካባቢ ያለውን መውሰድ እንችላለን። አሁን ደግሞ እየተገነባ ያለው ከብራስ አትላስ መውሰድ እንችላለን። እንደገና ከጎላጎል ወደ ኤድናሞል እየተሰራ ያለው መውሰድ ይቻላል እና አጠቃላይ በሁሉም ዳይሬክሽን ኮሪደር ልማቱ ያረፈባት እድለኛ ክፍለ ከተማ ናት ብዬ ነው። እንደው ዶክተር እሱ የሚታይ ገጽታውን ጭምር ነው። በከተማ ደረጃ በአገር አቀፍ ደረጃም የውጭ ሀገር ሰዎች ምስክር የሰጡበት ነው። የነዋሪዎች በተለይ ከተማ አስተዳደሩም አንድ አቅጣጫ አስቀምጧል። ቦሌ በእርግጥ 24 ሰዓት የሚሰራ አካባቢ ነው። የኮሪደር ልማቱ ደግሞ ሲመጣለት የነዋሪውን በተለይ በኢኮኖሚ እንቅስቃሴውን ከማሳደግ አንጻር ምን እድል ፈጠረለት? መስመር ላይ ስልክ ያለ ይመስለኛል። ስልክ እንቀበልና ወደ እርሱ መለሳለሁ። ሄሎ ጤና ይስጥልኝ። አብሬ ይስጥልኝ። ማን እንበል? ከየት ነው? ምጽላል መስፍን ከቦሌ ክፍለ ከተማ ወረዳ 4። ወይዘሮ ምጽላል ጥያቄዎት ምንድን ነው? ሄሎ ምጽላል። አቤት። ይቀጥሉ። ሀሳቦትን አስተያየቶንም ጥያቄውንም ያቅርቡ። እሺ፣ እጅግ በጣም አመሰግናለሁ ዶክተር። እንደምናመሹ ብዬ ነው መጀመር የምፈልገው። መልካም። አዲስ ሚዲያ ኔትወርክ የህዝብ ሚዲያ ነው፣ የህዝብ ድምጽ ነው። ዶክተርን ዛሬ እንግዳ አድርጎ ስላቀረበ እንድንጠይቃቸው እድሉን ስላመቻቸ እጅግ አድርገን እናመሰግናለን። መልካም። እሺ፣ ቀጥታ ወደ ሀሳቦቼ ነው ማነሳው። የተወሰኑ ጥያቄዎችና የተወሰኑ አስተያየቶች አሉኝ።
ይቀጥሉ። እሺ ዶክተር ጽዳት ላይ በነበሩ ጊዜ የሰሯቸውን አስደናቂና አስደማሚ ስራዎችን እናውቃለን። በጣም በሳል አመራር ነበሩ። ወደ ቦሌ ስለመጡም በጣም እድለኛ ነን። ቦሌ ላይ መጥተው በጣም ጽዳትን አስመልክተው በጣም ድንቅ ስራ እየሰሩ ነው። ወረዳችን እንደ ወረዳ 4 ማለት ነው በብሎክ ተደራጅቶ በ10 ቀናት ውስጥ አስገራሚና አስደናቂ የሆኑ ጽዳቶች ተሰርተው ማህበረሰቡን በማሳተፍ ማለት ነው ከሌላ ወረዳና ክፍለ ከተሞች ሁሉ እየመጡ ጉብኝት ሲያደርጉበት የነበረ ሁኔታ አለና ይበል ይቀጥል የሚል ነገር ነው እዚህ ጋር ማለት የምፈልገው። በ10 ቀን ሰው አካባቢውን አጽድቶ ከወረዳው አመራሮችና ከማህበረሰቡ ጋር አንድ ሆኖ ትልቅ ለውጥ ማምጣት እድለኝነትም ጭምር ነውና በጣም ኮርተናል በዚህ ነገር። እናመሰግናለን። ይቀጥል የጽዳት ጉዳይ የሚለውን ነገር ለማንሳት ነው። ሌላው ቀጥታ በወረዳችን የተሰሩ ስራዎችን ወደ መግለጽ ስገባ በወረዳችን የስራ እድል ፈጠራ በጣም ትኩረት ተሰጥቶት እየተሰራ ነው። ወጣቶች ላይ በጣም ጥሩ ስራዎች እየተሰሩ ነው። ወጣቶች ከመጀመሪያ ስራ እድሉን ለመፍጠር ከማሰቡ በፊት ኮሚቴ ተዋቅሮ ወጣቶች ተለይተው ግልጽና ነፃ በሆነ መንገድ ነው የስራ እድሉ የሚፈጠረው ማለት ነው። በፓርኪንግ፣ በጫኝና አውራጅ፣ በማኒፋክቸር ዘርፍ እንዲሁም ስራ ቦታ የመስሪያ ቦታ ተሰጥቷቸው ወደ ስራ የገቡ ልጆች አሉ። እነሱ የስራ እድል ተቀርፎ ለነሱ የስራ እድል ተከፍቶላቸው በስራቸው ደግሞ የስራ እድል ለሌሎች ፈጥረው እየሰሩ ነው ያሉት ማለት ነው። መልካም በጣም ድንቅ የሆነ ስራ እየተሰራ ነው እንደኛ ወረዳ። ግን ጦር ወደ ጥያቄ ምጽላል ሀሳቦትን ተረድቼዎታለሁ። ምናልባት ዶክተር ሊያብራሩት ይገባል የሚሉት ጥያቄ ካለ እሱን ያንሱት ካለ ሰዓት አንፃር ቀጥታ ወደ ጥያቄ ይገባለሁ። ምንድነው በጣም ለብዙ ወጣቶች የስራ እድል እንደተፈጠረላቸው ገልጫለሁ። ግን አሁንም በቂ አይደለም። እሺ በቂ አይደለምና እሱ ላይ ትኩረት ተሰጥቶ ቢሰራ አሁንም ስራ የሚጠብቁ ተደራጅተው ቁጭ ያሉ ልጆች አሉና ወደዛ ወደ ስራ ዘርፍ ወደ መፍጠሩ ቢገባላቸው የሚል ጥያቄ ነው ማንሳት የምፈልገው። ሌላው በወረዳችን በወረዳ 4 በራስ አቅም የቢሮ ጽሕፈቶች ነበሩ። ቢሮ ተከራይቶ ሁሉ ነበር ወረዳችን ሲሰራ የነበረውና አሁን በራስ አቅም ቢሮዎችን እየገነባ ነው ያለው። ጂ+1 ግንባታ ተጀምሯል። ኦልሞስት ወደ መጠናቀቁ ደርሷል። በዚህም በጣም ደስተኞች ነን እኛ። እየተገነባ ነው፣ ጥሩ ነው። ግን እዚሁ ጋርም ደግሞ ማንሳት የምፈልገው ጥያቄ ምንድነው በወረዳችን የወረዳ አስተዳደሩን ራሱን የቻለ ስታንዳርዱን የጠበቀ ህንጻ ቢገነባልን የምትለውን ጥያቄ ለመጨመር ነው። ስለደወሉ ከልብ ነው የምናመሰግን። ምናልባት ማጠቃለያሉት ጥያቄ ይቀረኛል። እባክዎትን ያፍጡና ይቀጥሉ። እሺ አመሰግናለሁ። ሌላው ከእንግሊዝ ኤምባሲ እስከ ቦሌ መድኃኔዓለም የተዘረጋ መንገድ አለ። እሺ ይቀጥሉ። እሺ የተጀመረ መንገድ አለ። በጣም የህዝብ ሮሮ የህዝብ ቅሬታ የነበረበት መንገድ ነው። አሁን ግን ወደ ስራ ተገብቶ በጣም በተቀላጠፈና ስራው በአፋጣኝ እየተካሄደ ነው ያለው። ለዚህም በጣም እናመሰግናለን። የህብረተሰቡን ሮሮና የህብረተሰቡን ችግር እየቀረፈ ስለሆነ ማለት ነው። በዛው ቢታይ ብዬ እንደ ጥያቄ የማነሳው ነገር ምንድነው ከጎላጎል ጫፍ ወደ አርሴማ በ24 የምታስኬር መንገድ አለችና እየተበላሸ ነው ያ መንገድ። እሱም ተጨምሮ ቢታይ የሚል ነገር ነው ለመጨመር የምፈልገው። ሌላው ዶክተር እዚሁ ጋር ሳላነሳ ማለፍ የማልፈልገው በቦሌ ክፍለ ከተማ የአንድ ማዕከል የመሶብ አገልግሎት አለን። እጅግ በጣም ደረጃውን የጠበቀ ለሌሎች ክፍለ ከተማዎች ሰዎች እየመጡ የሚገለገሉበት ለሌሎች ክፍለ ከተማዎችና ወረዳዎች ሁሉ ተሞክሮ መሆን የሚችል ማለት ነው። ይህም ዶክተር ወደዚህ ክፍለ ከተማ ከመጡ ነውና ስራ ያስጀመሩት እጅግ አድርገን እናመሰግናለን። ውስጡ ላይ የሚሰጡ አገልግሎቶች እጅግ ዘመናዊ ናቸው፣ ሲስተማቲክ ናቸው። እያንዳንዱ የመጣ ከስተመር ተደስቶ ሲወጣ አይቻለሁ እኔም ለአገልግሎት ሄጄ ማለት ነው። እዛችም ጋር መጨመር የምፈልገው ነገር አገልግሎቱ እጅግ በጣም ጥሩ ሆኖ ቦሌ 3 ጊዜ መኪና የወሰደው 3 ጊዜ ያሸነፈ ለአራተኛም የምንደግምበት አይነት ደረጃ ላይ ያለን እንዳለ ሆኖ ቢሆን ብዬ የምለው ግን ሊፍት ቢኖረው ህንጻው እሱን ለማለት ነው የምፈልገው። በተረፈ ዶክተር ሰው አክባሪ ኖት፣ እጅግ በጣም ነው የምናመሰግነው። መጥተን ጽሕፈት ቤቶት አንድ ቀን ነው እንኳን ያገኘሁት። ብዙ ሰዎች ግን በፍቅር እርሶን ሲያነሱ ሰምቻለሁና
ይሄ መልካምነቱ ሰው አክባሪነቱ አብሮት ይቀጥል እላለሁ። ቀሪ ዘመኖት ይባረክ። አመሰግናለሁ። ከልብ ነው የማመሰግነው። ምጽላል ስለደወልሽ ያው ጥያቄ ያለ ስላለ ነው ሰፋ ያለ ጊዜ ወሰድኩ። ደዋዮቻችን ከዚህ በኋላ አጠራጠር እያደረጋችሁ ጥያቄ ብቻ ያቀርባችሁ የተወሰነ አስተያየትና ጥያቄዎቻችሁን እንድታቀርቡ ነው። ምጽላል የመጀመሪያ ስለሆነች ነው እንድል ሰፋ አድርጋ ወስዳለች። ዶክተር ወደ አነሳውት ጉዳይ ልመለስ። በተለይ የክፍለ ከተማውን ነዋሪ ተጠቃሚነትና ከዚህ የከተማውን እንቅስቃሴ ለማሳደግ የተሰሩ ስራዎች የክፍለ ከተማውን ገጽታ ከመቀየር ባሻገር የዜጎችን ህይወት ላይ ምን ያህል ነክቶታል የሚለው ላይ ነበር ያነሳውት። ወደ እሱ እንመለስና ወደ ምጽላል ሀሳቦች እንሄዳለን። እሺ፣ በጣም አመሰግናለሁ። እንግዲህ ኮሪደር ልማትም ከሚሰጣቸው ጥቅሞች አንዱ እንግዲህ መሰረተ ልማቶችን የማስተካከል ስራ ነው። ኮሪደር ልማት እንግዲህ ሲሰራ ምናልባት አብዛኛው ህዝባችን እንደሚያውቀው የማብራት አገልግሎታችን እንኳን ስናይ እንደ ሸረሪት ድር በጣም የተወጣጠሩ ለውበት የማይመቹ አደጋ የሚያደርሱ አይነት ሁኔታዎች አሉ ማለት ነው። እንግዲህ ኮሪደሩ ሲመጣ አብዛኞቹ መሰረተ ልማት መሬት ውስጥ የተቀበሩበትና በዛ ልክ በጣም ሳቢ ሆኖ ጥንቃቄን ሴፍቲን በአሟላ መልኩ የተሰሩበት ሁኔታዎች አሉ ማለት ነው። ምናልባት እንግዲህ በፊት አብዛኛ ፖሎች ተበላሽተው መብራት በየጊዜው እየጠፋ የነበረበት ከዛ ጋር ተያይዞ እንግዲህ አጠቃላይ ያ ጥያቄ የተመለሰበት ሁኔታዎች አሉ። እሱ ብቻም ሳይሆን እንግዲህ አጠቃላይ በጣም አካባቢው ሲያምር በጣም ስታንዳርዱን የጠበቀ አካባቢዎች ሲሆኑ ምናልባት ቤት ኪራይ የሚያከራዩ ሰዎችም ጭምር ተጠቃሚ የሆኑበት ከበፊቱ በጣም በተሻለ ሁኔታ የሚያከራዩበት ያ ብቻም ሳይሆን አዲስ አበባ ከተማችን እንግዲህ 24 ሰዓት አገልግሎት መስጠት መቻል አለባት፣ በጣም ቫይብራንት የሆነ ከተማ መሆን መቻል አለባት ብለን በዛ ልክ እየሰራን ነውና አጠቃላይ የንግዱ እንቅስቃሴ በጣም የጨመረበትና አጠቃላይ በተለይ አምሽቶ መስራት በፊት ልምድ አልነበረም። ያ በአሁኑ ሰዓት በጣም ልምድ የሆነበትና አጠቃላይ ከስተመርም እንደዚሁም ደግሞ ነጋዴውም ጭምር ቀን ብቻ ሳይሆን ሌሊትም ጭምር የሚሰራበትና ተጠቃሚ የሚሆንበት ሁኔታዎች አሉ ማለት ነው። ከዛም በላይ እንግዲህ ቦሌ ክፍለ ከተማ አብዛኛዎቹ ባለ ስታር ባለ ኮከብ ሆቴሎች የሚገኙባት ክፍለ ከተማ ናትና ከዚህ ጋር ታይዞ እዛ አካባቢ ያሉ ሆቴሎችም ጭምር በተለይ የውጪው ቱሪስቶች ወደ ሀገራችን በሚመጡበት ሰዓት ላይ በጣም የእንግዶች እንቅስቃሴ የሚበዛበት ሰዓት ላይ በዛው ልክ እነሱም ተጠቃሚ የሚሆኑበት ሁኔታዎች አሉ ማለት ነው። ምክንያቱም አጠቃላይ አገልግሎት ነው የሚያቀርቡትና ያንን አገልግሎት የሚፈልጉ ተጠቃሚዎችም ጭምር ቁጥር የሚጨምርበት አጠቃላይ ከአመት ወደ አመት አዲስ አበባ ከተማችን የቱሪስት ከተማ የቱሪዝም ከተማ የሆነች በመጣችበት እንደዚህም ደግሞ በጣም በርካታ የኮንፈረንስ ቱሪዝሞች የሚካሄዱበት ከተማ ከመሆኑ ጋር ታይዞ ከዛ ጋር ታይዞ እንግዲህ በተለይ ቢዝነስ ውስጥ ያሉ ሰዎች በጣም የተጠቀሙበትና ከዚህ ተጠቃሚ የሆኑበት ሁኔታዎች አሉ ማለት ነው። ኦቨርኦል አጠቃላይ ክፍለ ከተማው ስታንዳርዱን የጠበቀች ክፍለ ከተማ ጽዱ የሆነች ክፍለ ከተማ ውብ የሆነች ክፍለ ከተማ ለነዋሪዎቿ የምትመች የሆነች ክፍለ ከተማ የሆነች በሄደች ቁጥር ህብረተሰባችን በአንድ ሌላ መንገድ ተጠቃሚ የሚሆኑበት ሁኔታዎች አሉ ማለት ነው። ያንን ነው ፕራክቲካሊ ያየ ነው። ከዛ ውጪ ምናልባት የእግረኛ መንገዶችን እንኳን ለምሳሌ ብናስብ በፊት እግረኛ እና መኪና እየተጋፉ የሚሄዱበት አሁን በነጻነት የሚሄዱበት ወክ የሚያደርጉበት የሀገር ውስጥ ዜጎች ብቻ ሳይሆን ማታ ማታ አሁን ወጣ ሲባል ቦሌ ላይ የውጭ ዜጎችም ጭምር ከነ ልጆቻቸው ወጥተው ወክ የሚያደርጉበት ጥሩ አየር የሚወስዱበት ክፍለ ከተማ እየሆነ መጥቷል ማለት ነውና አጠቃላይ በጣም በርካታ የሆኑ ማህበራዊ ኢኮኖሚያዊ ችግሮችን የፈታ ስራ ነው ብሎ መውሰድ ይቻላል ማለት ነው። መልካም ዶክተር ምጽላል እኔን ጥያቄ ቀምታኛለች። በተለይ የስራ ስምሪትና አገልግሎትን በማስፋት ለስራ ፈላጊዎች ዘላቂ የሆነ የስራ እድሎችን መፍጠር በተመለከተ የእሷም ጥያቄ እኔም ጥያቄ ስለሆነ ነው። በተለይ የምግብ ዋስትናና ጦትን ተጋላጭነትን ለመቀነስ የተወሰዱ ያሉ እርምጃዎች እንደ ቦሌ ክፍለ ከተማ ምን መልክ አላቸው? ምጽላል እንዳነሳችው የኔም ጥያቄ ተከታይ ስለሆነ ነው። እሱ ከሚፈለገው ወጣቶቹ ከሚፈልጉት የስራ እድል ዘላቂነት ያለው እንግዲህ ቀደም ብለን እንዳነሳው ቦሌ ከተማ ነው ብለናል። የከተማ ልጆች ደግሞ የሚፈልጉት ስራዎች አሏቸውና እነሱን ታሳቢ ያደረገ የስራ እድሎች ከመፍጠር አንጻር የክፍለ ከተማው ቁመና ምንድን ነው የሚመስለው? በቂ አይደለም የሚል ነገር ተነስቷልና እኔም በቅኝት ያየሁት በርካታ ስራዎች ሰርተዋል፣ ግን ቀሪ ስራዎች እንዳሉ ማየት ስለሚያስችል ምን አስባችኋል በዚህ በኩል ላይ የሚለውን ቢገልጹት። በጣም ትክክል ነው። እንግዲህ ከስራ እድል ፈጠራ ጋር ተያይዘው
በየመጡ እንደ ከተማም እንደ ክፍለ ከተማም በጣም በርካታ ስራዎች ናቸው የሚሰሩት። እነዚህ የሚሰሩ ስራዎች አጠቃላይ ህብረተሰባችን እርካታ ፈጥሯል። አጠቃላይ ስራ አጦችን በሙሉ ስራ አስዘናል ብለን መናገር አንችልም። ምክንያቱም የስራ ፈላጊዎች ቁጥር ከአመት ወደ አመት እየጨመረ ነው የሚመጣው። በተለይ አሁን በአዲስ አበባ ከተማ ላይ አንዱ እንደ ቻሌንጅ የሚወሰደው በየአመቱ ከሌሎች ክልሎች ወደ አዲስ አበባ ስራ ፍለጋ የሚመጡ ከፍልሰት ጋር ተያይዞ በጣም ከፍተኛ የሆነ ፍልሰት ያለባት ከተማ ከመሆኑ ጋር ተያይዞ እንደ ቦሌም ክፍለ ከተማ በዛ ልክ ተጋላጭ ናት ማለት ነው። ስለዚህ አጠቃላይ የምናቀርባቸው ስራዎች በጣም በርካታ ናቸው። ነገር ግን ከስራ እድል ፈላጊዎች ጋር ተያይዞ አሁንም ጭምር የማይመጣጠኑ ከዚህ በላይ መስራት የሚገቡን ጉዳዮች አሉ ብዬ መውሰድና ማንሳት ይችላል ማለት ነው። አጠቃላይ በተለይ እንግዲህ ከስራ እድል ፈጠራ ጋር ተያይዞ ምናልባት ያለፉት 4 ወራት እንኳን ስናስብ አጠቃላይ ወደ 15000 በላይ 15889 በላይ የስራ እድሎችን ፈጥረናል። ይሄን ስናደርግ እንግዲህ ከ50% በላይ ወደ 60% የሚሆነው ሴቶች ናቸው። የሴቶችን ተጠቃሚነት እዚህ ውስጥ እያረጋገጡ መሄድ በጣም አስፈላጊ ነው። ከእቅዳችሁ አንጻር ዶክተር ምን ያህል ውጤት ተገኝቶበታል ማለት ነው? ከእቅዳችን አንጻር ከእቅዳችን በላይ ነው የፈጸምነው 4 ወር ውስጥ። እቅዳችን ወደ 13000 ገደማ ነው። አጠቃላይ ወደ 15000 የሚሆን ተጨማሪ ያለው ምን ስለተከናወነ ነው ከፍ ብሎ መገኘት የተቻለው? እንግዲህ ይሄ አንዱ መከናወን የተቻለው አንደኛው ጸጋን በደንብ አድርጎ መለየት ነው። እንግዲህ ክፍለ ከተማችን ላይ በጣም በርካታ ጸጋዎች አሉ። በተለያዩ ዘርፎች አሉ። በአንድ በኩል መሀል ከተማ ብቻ ሳይሆን አንዳንድ ወረዳዎቻችን አርሶ አደሮች የሚበዙባት ክፍለ ከተማ ናት። እዛ ጋር ተያይዞ ከተማ ግብርና ላይ በጣም በርካታ ስራዎች ናቸው የሰራ ነው። እንደዚሁም ማኑፋክቸሪንግም ኮንስትራክሽን ላይም በጣም በርካታ ስራዎች ተፈጥሯል ማለት ነው። ከምንም በላይ ደግሞ መሀል ከተማ እንደመሆኑ መጠን ክፍለ ከተማ እንደመሆኑ መጠን ቅድም ያልናቸው በጣም በርካታ ሆቴሎች፣ በጣም በርካታ ቢዝነሶች እንደ መገኘት መጠን ደግሞ እዛ አካባቢም አጠቃላይ በተለይ ከቅጥር ጋር ተያይዞ የሰራናቸው ስራዎች በጣም ብዙ ናቸው ማለት ይቻላል። በቅጥር እንኳን ከ15000 ወደ 8000 የሚሆነው በቅጥር የተፈጠሩ ናቸው ማለት ነው። ይሄን እንግዲህ በአንድም በኩል የተለያዩ በክፍለ ከተማችን ውስጥ የሚገኙ ተቋማትን ልየታ ነው ያደረግነው። አጠቃላይ ፋብሪካዎች አሉ፣ ሌሎች አገልግሎት ሰጪ ተቋማቶች አሉ። እነዚህን ለይተን በአንድ በኩል ስራ የሚፈልጉ ወጣቶቻችንን የመለየት ስራ መለየት ብቻ ሳይሆን ደግሞ በቂ የሆነ ክህሎት እንዲኖራቸው ስልጠና እንዲወስዱ በተለይ ልልና ቴክኒካል ስልጠና ብለን የምንሰራቸው ስራዎች አሉ። እዛ ላይ ስልጠና እንዲወስዱ እያደረግን፣ በሌላ በኩል ደግሞ እነዚህ አገልግሎት ሰጪ ተቋማትን አንድ ላይ እያመጣን እያስተሳሰርን ስራ እንዲፈጠርላቸው የማድረግ ስራዎችን በበርካታ ሁኔታ ሰርተናል ማለት ነው። ይሄን ስንል እንግዲህ አሁንም ጨርሰናል ማለት አይደለም። ገና ከዚህ በላይ መስራት አለብን። ገና ስራ የሚፈልጉ ወጣቶቻችን አሉ። ከዚህ በላይ መሮጥ መቻል አለብን ማለት ነው። ስለዚህ እድሉ የተከፈተ ነው ማለት ነው ለወጣቶቹ። እድሉ የተከፈተ ነው። ነገር ግን ደግሞ ከዚህ በላይ በጣም መሮጥ ያስፈልጋል ማለት ነው። ዶክተር ከስራና እድል ፈጠራ ጋር ስለተያዘ አንድ ጉዳይ ላስከትልም። በተለይ የዚህ ስራ እድል ፈጠራ በኢንተርፕራይዝ የሚመጡ ወጣቶችን ወደ ስራ የገቡትን መሸጋገር መቻል አለባቸው። በየአመቱ በሚኖረው የከተማው አጠቃላይ ግምገማም በተለይ 5 ዓመትና ከዛ በላይ ያለፋቸውን ማሸጋገር እንደሚገባ ተደጋግሞ ይነሳልና እናንተ ጋር ሳይ አነስተኛ ታዳጊ ከአነስተኛ ታዳጊ ወደ አነስተኛ ኢንተርፕራይዞች ማሻገር ላይ የተለያዩ ችግሮች እንዳሉ ማየት ይችላል። በዋናነት ግን የሚያነሳው ኢንተርፕራይዞች ኦዲት የመደረግ ፍላጎት አለመኖር ለሽግግሩ እንቅፋት እንደሆነ ተነስቷል። መስመር ላይ ስልክ ስላለ ዶክተር ይህን ጥያቄ በደንብ እናደመዋለን፣ እንመለስበት። ሄሎ እሺ፣ ይወርቃለሁ። ሄሎ ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ማን እንበል? ሄኖክ ደሳለኝ ይባላለሁ፣ ቦሌ ወረዳ 7። አቶ ሄኖክ መስመር ላይ ነው ያሉት። ዶክተር ያው የተካተሉት ነው የሚገኙት። ጥያቄዎት ምንድነው? አስተያየቱን አስቀድሞ ወደ ጥያቄዎት ይለፉ። እሺ፣ አመሰግናለሁኝ። ይሄ እናንተ ፕሮግራም በጣም ስከታተለው የነበረና ምጠብቀው ነበረ። እድሉን ስላገኘው እየሞከርኩ ነበር። በጣም ነው የማመሰግነው። መልካም። እንደሚታወቀው ያው ቦሌ ክፍለ ከተማ ዶክተርም ሲገልጸው እንደነበረ በተከታታይ አመት የውጤት ክፍለ ከተማ ነው።
የተሰሩ ያሉ ስራዎችም እንደ ህዝብም እንደ ነዋሪም ይበል የሚያሰኙ ናቸው። እንደኛ ወረዳ በተለይ ለረጅም ዓመት ጥያቄ የነበረው ጤና ጣቢያ ነበረ። እሱም ተፈቶልናል አምና። በጣም ነው የምናመሰግነው የክፍለ ከተማውን አስተዳደሩ፣ የከተማ አስተዳደሩንም በደንብ ነው የምናመሰግነው ጥያቄያቸው ስለተመለሰልን። እንዲሁም ደግሞ ወጣቶች አልባሌ ቦታ እንዳይውሉና ለተለያየ ድርጊት እንዳይዳረጉ ላይብረሪ ተከፍቶ የህዝብ የሚያነብበት ስራ እድልም እንዲሁም የተፈጠረበት ጥሩ ነው። ይበል የሚባል ክፍለ ከተማው ይሄን መስራቱ ከተማ አስተዳደሩ በጣም የሚያስመሰግን ነው። ቀጣይ ግን እኔ ቢስተካከልና ዶክተርን መጠየቅ የምፈልገው አጠቃላይ ከዚህ ከስራ እድል ጋር ተያይዞ ይሰራ ያለው ስራ ጥሩ ነው። ነገር ግን ቀጣይነት ያለው ስራ ከመፍጠር አንጻር እንዲሁም ደግሞ አጠቃላይ ስራዎችን ወጣቱን ሙሉ በሙሉ ስራ ከማስያዝ አንጻር የተጀመረው ጅማሮ ጥሩ ነው። የተፈጠረለት ያለው ወጣት ጥሩ ነው። ተጠናክቶ መቀጠል አለበት። አሁንም ስራ የሚፈልግ ነው የሚል ጥያቄ ነው ያለኝ ማለት ነው። ከዛ ባለፈ እንደ ወረዳ 7 ወጣት መዝናኛ ቦታዎች፣ ስፖርት ሜዳዎች እየተሰሩ ነው። ግን ደግሞ አሁንም በጣም ይቀራል። እሱም ቢታይ ለወጣቱ ምን ታስቧል? በተለይ ከስፖርት ሜዳ ጋር ተያይዞ የሚለውን ጥያቄ ነው የማነሳው። በአጠቃላይ ደግሞ እንደዚህ የወጣት የሚዝናናበት ወጣቱ የሚያነብበት ቦታዎች አንድ የህዝብ ላይብረሪ ተከፍቷል። እነዚህ ደግሞ እየሰፉ ትውልድን ከማዳን አንጻር ትልቅ አስተዋጽኦ ስላላቸው እየሰፉ ቢሄዱና ቀጣይ ደግሞ ሌላ ብሎኮች ላይ ሌላ ቀጠና ላይ ቢሰራ የሚል ጥያቄ ነው ያለኝ። ስለደወሉ አቶ ሄኖክ ከልብ ነው የምናመሰግን። መልካም ምሽት ይሁንልዎት። ዶክተር ምላሽ ይሰጣሉ። አብሮን ይቆዩ። እኔም አመሰግናለሁ። መልካም ዶክተር፣ ቀደም ብዬ ወዳነሳሁት ጉዳይ እንመለስ። በኢንተርፕራይዞቹ ማደግ አለባቸው። በየአመቱም ምናልባት በዚህ አመትም የአጠቃላይ የከተማው አቅጣጫ ላይ ክብርት ከንቲባ የሚያስቀምጡት 5 ዓመትና ከዛ በላይ ያላቸው መሸጋገር መቻል አለባቸው። የስራ ቦታዎቻቸው ለተኪዎች ማስረከብ እንዳለባቸው አቅጣጫ ያስቀምጧል። በክፍለ ከተማው ላይ ግን ለማሸጋገር ሂደት ላይ ፈታኝ ነው የተገኘው ኢንተርፕራይዞቹ ኦዲት ለመደረግ ዝግጁ አለመሆን። ኦዲት ካልተደረጉ ደግሞ ያለባቸውን አቅም መለየት አይቻልምና ችግሩ ከምን የመነጨ ነው? ይህ በመሆኑስ በተለይ በስራ ዕድል ፈጠራ ላይ ተጽዕኖ አያሳርፍም ወይ የሚል ጥያቄ አለኝ። በጣም አመሰግናለሁ። ከኢንተርፕራይዝ ጋር ተያይዞ እንግዲህ አንዱ የኢንተርፕራይዞች አቅማቸውን እንዲያድግ በተለያዩ መንገዶች መደገፍ ያስፈልጋል። መጀመሪያ ነው ከዚህ አኳያ ብድር የሚያስፈልጋቸው ከባንክ ጋር በመተሳሰር ብድር እንዲያገኙ ማድረግ ያስፈልጋል። እንደዚህም ደግሞ ማሽን የሚፈልጉ ካሉ ደግሞ በተለይ ከመሳሪያ ሊዝ ጋር ተያይዞ የከተማችን ደረጃ አዲስ ካፒታል የሚባል ተቋም አለ። ከነሱ ጋር እያገናኙ ያንን ስራ መስራት በጣም አስፈላጊ ነው። በዚህ ረገድ አንዱ እየሰራን ያለ ነው አጠቃላይ እነዚህ ኢንተርፕራይዞች አቅማቸውን እንዲያሳድጉ ብቁ እንዲሆኑ ያላቸውን ችግሮችን እየለየን የመፍታት ስራ ነው እየሰራን ያለ ነው ማለት ነው። ይሄን እንግዲህ በዳታ መልክም ማስቀመጥ የሚቻልበት ሁኔታዎች አሉ። በተለይ ያለፉት 4 ወራት አጠቃላይ ወደ 341 ኢንተርፕራይዞችን ድጋፍ አድርገናል። በዚህ ረገድ ከ182 ሚሊዮን ብር በላይ ከተለያዩ ባንኮች ከስኬት ባንክ እንደዚሁም ከሌሎች ባንኮች ብድር እንዲያገኙ የማድረግ ስራ፣ ከዛ ውጪ መሳሪያም ጭምር እንዲያገኙ ወደ 128 የመሳሪያ አይነቶችን የማሽን አይነቶችን እንዲያገኙ ከማድረግ ስራ በጣም በርካታ ስራዎች ተሰርተዋል ማለት ነው። በአንድ በኩል እነሱ አቅም እንዲያገኙና ብቁ እንዲሆኑ እየሰሩ መሄድ በጣም አስፈላጊ ነው። በሌላ ጎኑ ደግሞ ወደ ኔክስት ደረጃ እንዲሸጋገሩ ማድረግ በጣም ያስፈልጋል። በዚህ ደረጃ እንግዲህ አንዱ ባለፉት 5 ወራት በተለይ የተሰራው ስራ አጠቃላይ ከጥቃቅን ጅማሮ ጀምሮ ወደ አነስተኛ ጅማሮ ከእቅዳችን በላይ ነው የፈጸምነው። ወደ 293 ኢንተርፕራይዞችን እናሸጋግራለን ብለን ወደ 400 በላይ 63 አካባቢ እንዲሸጋገሩ አድርገናል። ከአነስተኛ ታዳጊ ወደ አነስተኛ
የማብቃት ደግሞ 38 ነው ያቀድነው ወደ 37 የሚሆኑ አንድ ነው የሚቀረን እንዲሸጋገሩ የማድረግ ስራዎችን ሰርተናል ማለት ነው። እንግዲህ በአጠቃላይ እነዚህ ኢንተርፕራይዞች በተለያዩ ዘርፍ ውስጥ ነው ያሉት። ማኑፋክቸሪንግ ዘርፍ ላይ፣ ግብርና ዘርፍ ላይ፣ ኮንስትራክሽን ዘርፍ ላይ፣ አገልግሎት ዘርፍ ላይ ያሉ ሰዎች አሉ። እንግዲህ በዋናነት አሁን አንዱ ቻሌንጅ እያጋጠመን ያለው እኛ ክፍለ ከተማ ብቻ ሳይሆን እንደ ከተማም አንዱ ትልቅ ቻሌንጅ የሆነው በተለይ ኮንስትራክሽን ዘርፍ ላይ ያሉ ኢንተርፕራይዞች ቅድም አንተም እንዳልከው ከኦዲቲንግ ጋር ተያይዞ ያሉ ቻሌንጆች አሉ ማለት ነው። እነሱን እንግዲህ በተለያዩ ጊዜ መድረኮችን ግንዛቤዎችን በመፍጠር እያወያየን ነው የምንገኘው። ምክንያቱም ለነዚህ አካላት አንድ ጊዜ ነው ስራውን የምንሰጣቸው ኮንስትራክሽን ላይ ለምሰማሩት ማለት ነው። ሁለተኛ በቀላሉ ስራውን መልሶ ስለማያገኙ ለሌሎች ደግሞ ተጠቃሚ እንዲሆኑ እያደረግን ስለምንሄድ እነሱን እንግዲህ አግኝቶ በዛ ልክ እንዲሸጋገሩ ማድረግ ላይ ያሉ ክፍተቶች አሉ። እሱ ለይተናል። እሱ ላይ በጣም እየሰራን ነው የምንገኘው። ይሄ እንግዲህ እንደ ከተማም ያለው መሰረታዊ ችግር ነው። እዛ ላይ እየሰራን ያለንበት ሁኔታዎች አሉ ማለት ነው። አንዳንዶቹ ደግሞ ክፍለ ከተማም ጭምር የቀየሩ አሉ። አሁን አጠቃላይ ወደ ስናደርግ በፊት እኛ ጋር የነበሩ ኮንስትራክሽን ኢንተርፕራይዞች ከኛ ደግሞ ወደ ሌላ ክፍለ ከተማም ጭምር እየሄዱ ስላሉ አጠቃላይ እነሱ አካባቢ ያለውን ጉዳይ እየፈታን እንሄዳለን። ኦቨርኦል ግን አንተም እንዳስቀመጥከው በከተማ ደረጃ የተቀመጠው ዳይሬክሽን ምንድነው? በተለይ እነዚህ 5 ዓመት በላይ የሆኑ ኢንተርፕራይዞች እነዚህ ለሌሎቹ ቦታውን እየተኩ መሄድ መቻል አለባቸው። ምክንያቱም ያለን ሀብት ውስጥ በጣም ውስን ነው። ስራ ፈላጊዎች ደግሞ በጣም ብዙ ናቸው። ስለዚህ በ5 ዓመት ውስጥ ሲድመን ያገኛሉ፣ መነሻ ካፒታል ያገኛሉ፣ ራሳቸውን ይችላሉ ተብሎ ስለሚገመት ለቦታውን ደግሞ ለሌሎቹ እያስረከቡ መሄድ በጣም አስፈላጊ ነውና በዛ ረገድ አጠቃላይ ያሉትን ማስጠንቀቂያ በ6 ወር ውስጥ አጠቃላይ እነዚህን በቂ የሆነ ዝግጅት እንዲያደርጉ እንግዲህ ዛሬው ውጡ ማለት ትንሽ ሊከብድ ይችላል። ስለዚህ የ6 ወራት ጊዜ ተሰጥቷቸው በዛ ጊዜ ውስጥ አጠቃላይ በቂ የሆነ ዝግጅት አድርጎ ወደ ሌላኛው እንዲሸጋገሩ የማድረግ ስራዎችን እየሰራን ነው ማለት ነው። መልካም ዶክተር፣ ውድ ተመልካቾቻችን በመከታተል ላይ የምትገኙት ሳምንታዊ አገልጋይ ዝግጅታችን ነው። ቦሌ ክፍለ ከተማ ቆይታ ያደረግን ነው። እንግዲህ አገልግሎት ቀንም በተመለከተ ደግሞ ወደ ቦሌ ክፍለ ከተማ ጎራ ብለን ነበር። ተቋማቱ እንዴት አገልግሎት እየሰጡ ነው? ዜጎች ተቋም ወይም በክፍለ ከተማ ከሄዱ በኋላ እያገኟቸው ባሉ አገልግሎቶች ምን ያህል እርካታ አላቸው የሚለውን ደግሞ ከራሳቸው አንደበት ተከታትለን እንመለስና ከዶክተር ጋር አንዳንድ ጥያቄዎችን ያነሳን አብረን ቆይታ እናደርጋለን። ውል ማደስ ስርዓቱ በእርግጥ ቀደም ከነበረው የተሻለና የተሻለ ምንም ጥያቄም ድርድርም የለውም። ነገር ግን እዚህ ጋር የመጨናነቅ ነገር አለ። ትንሽ የመጨናነቁ ነገር ቀለል ቢል በጣም አሪፍ ነው። ከዛ ውጭ ግን መስተንግዶ ላይ ያሉ ሰዎች፣ ሲስተሙ ላይ ያሉ ሰዎች እንደ ስራ አስፈጻሚ በአሁኑ ሰዓት ስራ አስፈጻሚ ወርደሽ ከማህበረሰቡ ጋር ከሰራተኛው ጋር መስራት ትልቅነት ነው። ወርሃዊ ክፍያ ለመክፈል ነው የመጣሁት የቤት ኪራይ በሲስተም ደግሞ ሆኖ እንደዚህ ትልቁም ትንሹም የሚያቅም የማያቅም አሁን ያልተማሩ እናቶች አሉ፣ አባቶች አሉ። እዚህ ጋር መጥተው ደግሞ ተስተናግደው በስነ ስርዓቱ አልሄድም ብሎ ተጨንቆ የሚመጣ ሰው አለ። ግን ተጨንቆ የመጣበትን ነገር ሳይሆን በትክክለኛ መንገድ ተስተናግዶ ይላል። በጣም ደስ ይላል። እውነት እኔ በጣም ተመችቶኛል። ግንባታ ፈቃድ ፕሮሰስ ለማድረግ ነው የመጣሁት። እኔ እስካሁን በጀመርኩት ፕሮሰስ ወይም የሄድኩበት ጉዞ እስካሁን ያለው በጣም ውጤታማ ነው። ከመረጃ ጀምረሽ እስከ ባለሙያዎቹ ድረስ አጭር ጊዜ ነው የሚሰጠው ቀጠሮ። ከዛ ካለው እዚህ ያለው ከፍተኛ ለውጥ አለው። ምክንያቱም እዚህ በአንድ ቦታ በአንድ ቀን ጨርሰሽ የመሄድ እድሉ ሰፊ ነው። ያው በፊት የአሰራሩ ስርዓት ነው መሰለኝ። መጀመሪያ ውል ተፈርመሽ ትሄጃለሽ። ሳምንትም 15 ቀንም ቆይተሽ ተፈርሞ ሲጠብቅሽ ክፍያሽን ፈጽመሽ ነው የምትሄጂው። የጊዜ ጉዳይ ቆጣቢ ነው። በአንድ ፍሎር አንድ አካባቢ ጨርሶ መሄዱ ደስ ይላል። ሲስተም ይኑር። ከዛ ውጭ ግን መስተንግዷቸው አሪፍ ነው። እዚህ ትንሽ መጨናነቅ መጥቷል እንዳልኩ በዚህ ይጨናነቅ ከዛ ነፃ ነው ማለት ቶሎ እዚህ ጋር ግን መጨናነቅ አለና ጊዜውም ትንሽ እንትን ያደርገዋል ሰፋ ያደርገዋል እንጂ ለውጥ አለው። እዚህ ብዙ ነገር ሁሉ ነገር ታገኛለሽ። እዚህ በአንድ ቦታ ላይ ሆነሽ እዛ ወረዳ ላይ ሲሆን ግን ምንድነው ከወረዳ ወደ የምትመጭበት ሚንስ አለ፣ ከዚህም ደግሞ ወደዛ የምትሄጅበት ሚንስ አለና ያ ነገር ቀርቷል መጉላላቱ። ሁሉ ነገር ግን በአንድ ቦታ ላይ ማግኘቱ የተሻለ ሆኖ ግን ትንሽ ግን ቢዚ አድርጎታል። እንትኑ ትንሽ የሰው ኃይል ቢጨመር ደግሞ ጥሩ ነው። የነገሮች ዲጂታል መሆን
ፋይሎች በዲጂታል መያዛቸው የምትፈልጊያቸው ከሊዝ ውሎች ከዚህ በፊት ሙሉ በሙሉ ከዚያ መሬት ጋር የተገናኙ ነገሮች አርካይቭ እየተደረጉ ነው። ብዙ ቦታ መልፋት አይጠበቅም። ያው በደንብ ሰራተኞቹም እየለመዱ ስራውም ተጠቃሚውም እየለመደ ሲሄድ እየተቀላጠፈ ይሄዳል ብዬ ተስፋ አረጋለሁ። እንደ ቦሌ እንግዲህ ያው ከእንትኑ የምትጠብቂው ልንገላታ እችላለሁ ምናምን የምትዩ ነገር ይኖራል። ግን እኔ አሁን መጥቼ ያለው መሬት ላይ የወረደውን ነገር ሳይ ደግሞ በጥሩ አግባብ ባለው ሁኔታ እያስተናገዱኝ ነው ያሉት። አገልግሎቱ በጣም ቆንጆ ነው። ሰራተኞቹም ያላቸው ትህትና በቴክኖሎጂ የተሳሰረ ነው። መዝገብ ፍለጋ የለም። ኮምፒውተር ላይ ነው የሚያገኙት ሁሉንም ነገር። ስለዚህ በጣም ደስ ይላል። ተመልካቾቻችን ተመልሰን ተገናኝተናል። በክፍለ ከተማ እየተሰጡ ያሉ ዋና ዋና አገልግሎቶች በተለይም ከቤቶችና ከግንባታ ፍቃድ አንጻር ተገልጋዮች ምን አስተያየት አላቸው የሚለውን አይተን ጥያቄዎቻችን ይዘን የተመለስንበት ነው። መስመር ላይ ስልክ ስላለ ስልክ እንቀበልና ከነዋሪዎች የተነሱ ጥያቄዎች ደግሞ ከዶክተር ጋር ምላሽና ማብራሪያ እንጠይቅባቸዋለን። ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ማን እንበል? ብሩክ ጉልላት እባላለሁ። ከቦሌ ወረዳ 1 ነው የምደውለው። አቶ ግሩም ምንድነው ሀሳቡ? ብሩክ ይቅርታ፣ አቶ ብሩክ። እሺ፣ ምናልባት በመጀመሪያ የኤምኤኖችን ለማመስገን እወዳለሁ። በዚህ ልክ የስራ ኃላፊዎችን ላይቭ ቀጥታ ስርጭት ላይ እያገናኛችሁ ጥያቄዎቻችንን ስለተቀበላችሁ ከልብ ለማመስገን እወዳለሁ። ዶክተር እሸቱንም ቀርበው እዚህ ምላሽ ለሚሰጡን ከልብ አመሰግናለሁ። አስተያየት የተወሰነች ልስትና ወደ ጥያቄዎች ይገባለሁ። ምናልባት እንደ ቦሌ ክፍለ ከተማ እየተሰሩ ካሉ ስራዎች መካከል እንደኛም ወረዳም ጭምር ከዚህ ከከተማ ግብርና ጋር ተያይዞ እየተሰራ ያለው ስራ እጅግ በጣም የሚበረታታና አመርቂ ነው። ኦልሞስት ኦል ሞዴል በሚባል ደረጃ የተሰራባቸው አግባቦች አሉና ክፍለ ከተማውን ቴንኪው ለማለት እወዳለሁ። በወረዳውም ደረጃ የተሰሩ በጣም በርካታ ፕሮጀክቶች ቢኖሩም እንደ ክፍለ ከተማ ደግሞ ሁሉም ወረዳ ላይ እየተሰሩ ያሉትን ስራዎች አፕሪሺየት አድርጌ ለማለፍ እወዳለሁ። ምናልባት ከጥያቄዎቼ መካከል ስነሳ የመጀመሪያው የሚሆነው ቅድም በተወሰነ መልኩ ተነስቷልና ከዚህ ከስራ እድል ፈጠራ ጋር ተያይዞ ምናልባት ከዩኒቨርሲቲ ተመርቀው የሚወጡ በጣም በርካታ ወጣቶችና ሴቶች አሉ። የተሰራው ስራ እጅግ በጣም የሚበረታታና አመርቂ ነው። በጣም በርካታ ሴቶችና ወጣቶችን ተጠቃሚ አድርጓል። ግን ደግሞ ካለው የስራ አጥ ፈላጊ አንጻር እየተሰራ ያለ ስራ ምን አለ ወይስ ደግሞ ቀጣይ የታሰበ ነገር ምን አለ የሚለውን እንደ ጥያቄ ለማንሳት ያክል ነው። ከዛ ውጪ ደግሞ ከኢኮኖሚ ጋር ተያይዞ ከነዚህ ከሰንዴ ማርኬቶች ጋር ተያይዞ እንደ ክፍለ ከተማችን በጣም በርካታ ቦታዎች ላይ የሰንዴ ማርኬቶች አሉ። ግን ደግሞ በቂ ናቸው ብዬ ስላላመንኩና አሁን ለምሳሌ እንደኛ ወረዳ ብትሄዱ ከረዲ ሱፐር ማርኬት ቦሌ ሚካኤል ረዲ ሱፐር ማርኬት ፊት ለፊት ያለው ሰንዴ ማርኬት እጅግ በጣም በተሻለ ሁኔታ እየሰራ ያለበት ሁኔታ አለ። ግን ደግሞ እነሱን የማበራከት ስራ ላይ ምን የታሰበ ነገር አለ የሚለውን ጠቀስ አድርጌ ለማለት ስለፈለግኩኝ ነው። በዚሁ ባበቃና መልካም። ስለደወሉ ከልብ ነው የምናመሰግን። ባነሷቸው ሀሳቦች ላይ ዶክተር ምላሽ ይሰጣሉ። አብሮን ይቆዩ። በጣም አመሰግናለሁ። አገልግሎት ላይ የመጣ ነው ዶክተር። ክፍለ ከተማው ላይ እንግዲህ በተገኘንባቸው ሁኔታዎች አንዳንድ ተቋማት ከዚህ ቀደም ባልተለመደ መልኩ መጨናነቅ አይተንባቸዋል። በዋናነት በተለይ ክፍለ ከተማ ላይ ወረዳ ላይ ይሰጡ የነበሩት ወደ ማዕከል መምጣታቸው እሱን እንደፈጠረ አይተናል። ግን መፍትሄ የሚያስፈልጋቸው ይመስላሉና አስተያየቱ ጥሩ ነው፣ መስተንግዶ በአንድ ማዕከል መገኘቱ። ነገር ግን የሰው ትንሽ ቁጥሩ በርከት ማለቱን የሚል ነገር ተነስቷልና በተለይ አገልግሎቱን በተሻለ መልኩ በርካታ ሰው ነው የሚገኝ። 11 ወረዳ ነው ያለው። በተለያዩ ወረዳዎች ውስጥ የነበሩት ወደ ማዕከል ሰብሰብ ሲል ቀድሞ ይነሳ የነበረ ጥያቄው ነው አሁንም ወደ እናንተ እየተነሳ የሚገኘውና ምን አይነት ክትትልና ድጋፍ እያደረጋችሁ? በቂ የሰው ኃይል የለም የሚል ነገር እየተነሳ ነውና ምናልባት ይህን የሚመለከተ ፐብሊክ ሰርቪስ ነው ይህን ማጥንቶ ቁጥሩን ማስተካከል ይገባበታል። እንደ ቦሌ ግን ከዚህ አንጻር እየገጠማችሁና በእናንተ በኩል ለጊዜው ለማስተንፈስም ቢሆን ማግኘት እርምጃ እየወሰዳችሁ ነው ያላችሁት? እሺ፣ በጣም አመሰግናለሁ። እንግዲህ አጠቃላይ ከአገልግሎት ጋር ተያይዞ በጣም በርካታ አገልግሎቶችን እንሰጣለን። በተለይ አብዛኛዎቹን ደግሞ በስታንዳርድ እንዲሰጡ የማድረግ ስራዎችን እየሰራን ነው የምንገኘው ማለት ነው። በተለይ ስታንዳርድ የወጣላቸው ወደ 436 አገልግሎቶች አሉን። ከነዚህ ውስጥ ወደ 281 በክፍለ ከተማ ደረጃ የምንሰጣቸው አገልግሎቶች ናቸው ማለት ነው። ሶ አጠቃላይ እንግዲህ የእነዚህን አገልግሎቶች ስናይ አብዛኛዎቹ በተለይ ወደ 16 ጽህፈት ቤት ላይ 77 የሚሆኑ አገልግሎቶች
አይቅርታ ቀጥታ ኦንላይን የምንሰጥባቸው ሁኔታዎች አሉ ቴክኖሎጂ ተጠቅመን ማለት ነው። እንግዲህ ያ ብቻም ሳይሆን ያለፉት 4 ወራት አንዱና ዋና የሰራ ነው ሰራተኛ ላይ ነው። ሰራተኛ አመለካከቱን መቀየር አጠቃላይ ሰራተኛ በአመለካከትም በክሎትም ብቁ እንዲሆን የማድረግ ስራ ነው የሰራ ነው። ከዚህ አኳያ ከ3000 በላይ ሰራተኞችን በ4 ወር ውስጥ አሰልጥነናል። እንግዲህ ምናልባት ከጊዜ ወደ ጊዜ እየተሻሻለ የመጣው የአገልግሎት ሁኔታችንም አንዱ መነሻ የሚሆነው ከዛ ነው። አጠቃላይ ፈጻሚው የአገልጋይነት ስሜት እንዲሰማው ከማድረግ አኳያ የመጣውን ተገልጋይ በጥሩ ፈገግታ ከመቀበል ጀምሮ አጠቃላይ የሚያስፈልጉ አገልግሎቶችን እንዲሰጥ ከማድረግ አኳያ የተሰሩ ስራዎች በጣም በርካታ ናቸው። ያም ሆኖ ግን አሁን እንግዲህ ተገልጋዮችም እንዳቀረቡት አንዳንድ ሴክተሮች ላይ በተለይ አሁን ቅሬታ እየቀረበ ያለው የቤቶች ላይ ነው። አጠቃላይ የቤቶች ጽህፈት ቤታችን ቴክኖሎጂን ከመጠቀም አኳያ ሰራተኞችን አመለካከት ከመቅረጽና አጠቃላይ የአገልጋይነት ስሜት እንዲሰማቸው ከማድረግ አኳያ የተሰሩ ስራዎች በጣም በርካታ ናቸው። ያም ሆኖ ግን ያ ብቻም ሳይሆን እንግዲህ አንዳንዱ እንግዲህ ተገልጋይም አሁን እንዳቀረቡት ከበፊቱ የተሻለ ነው። በፊት እንግዲህ አንዳንድ አገልግሎት ወረዳ ላይ ነው የሚሰጡት፣ አንዳንዱን ደግሞ መጥቶ ክፍለ ከተማ ነው ሁለት ቦታ ገና ወረዳ ሄደው ከዛ ተመልሶ ደግሞ ክፍለ ከተማ የሚሄዱበት ሁኔታዎች አሉ። አሁን ግን አንድ ላይ እዛው ነው የሚያገኙት። በፊት ወረዳ ላይ ሲሰጡ የነበሩ አገልግሎቶች በሙሉ ወደ ክፍለ ከተማ መጥተው ክፍለ ከተማ ደረጃ የሚሰጥበት ሁኔታዎች አሉ። ይሄ መሆኑ በአንድ በኩል በጣም አድቫንቴጅ ነው ማለት ነው። በቀላሉ ክፍለ ከተማ ላይ የሚፈልጉትን ሁሉንም አጠቃላይ አገልግሎቶች የማግኘት ሁኔታዎች አሉ። እነዛ እንዳሉ ሆኖ ደግሞ ተገልጋዩ በፊት በየወረዳው የሚሄዱ ተገልጋዮች ወደ አንድ ቦታ ሲመጡ ያው ቁጥራቸው ትንሽ በዛ ማለቱ አይቀርም። ያንን እያየን አጠቃላይ ክፍሎቹ አካባቢ ክፍሎችን የማብዛት ያ ብቻም ሳይሆን በፊት ወረዳ ላይ ሲሰሩ የነበሩ ባለሙያዎቻችንም ጭምር አብዛኞቹ ወደ ክፍለ ከተማ ነው የሳብናቸው። ስለዚህ ክሪቲካል የሆነ የሰራተኛ ቁጥር ችግር የለም። ዞሮ በርካታ ቁጥር ነው ያለው። ዶክተር እኔም በአካል ማየት እንደቻልኩት ግንባታ ፈቃድም እዛ ላይ መቀመጫ እስኪያጣሳው ድረስ ምናልባት ከዚህ በፊት የነበረው ከመሆኑ አንጻር ሊሆን ይችላል። ግን በርካታ ሰው ነው ያለው። በተለይ ዋና ዋና አገልግሎት ሰጪ ቀናት ብቻ ሳይሆን ከሰኞ እስከ ዓርብ ጭምር ነው መደበኛ የስራ ሰዓትም ጭምር ዜጎች የሚጨናነቅበት ሁኔታ ተፈጥሯል። ሌላ እይታ አይፈልግም ወይ? አዎ ትክክል ነው። አሁን ምንድነው እነዚህ ሁለቱም ተቋማቶች ቤቶችም ግንባታም ሌሎችንም ስናይ እውነት ለማውራት በፊቱ በጣም የተሻለ አገልግሎት ነው እዚህ እየሰጠን ያለ ነው። ነገር ግን አሁንም ዞሮ እንግዲህ ተገልጋዮቻችን አገልግሎቱን ቶሎ በሰዓታቸው አግኝቶ መሄድ ስለሚፈልጉ በስታንዳርዱ ማሟላት ይቻላል በዚህ ሁኔታ ዶክተር? ይሄን ጥያቄ በጣም ትክክል ነው። ምናልባት እንግዲህ በኋላ ከስታንዳርድ ጋር ተያይዞ የማነሳቸው ጉዳዮች አሉ። ዳሰሳ ጥናት አድርገናል። አጠቃላይ ስታንዳርድ የወጣላቸው ተግባራቶችን በሙሉ ያለፉት 4 ወራት አጠቃላይ ስናይ በስታንዳርዱና ከስታንዳርዱ በላይ ነው የሰጠናቸው። ከስታንዳርዱ በታች የሆኑ አገልግሎት የለንም እስካሁን ድረስ። ይሄን እንግዲህ አምና በዚህ ወቅት ስናይ ወደ 14 የሚሆኑ አገልግሎቶች ከስታንዳርዱ በታች ናቸው። ከአምናው በጣም የተሻሉ ሁኔታዎች እንዳሉ ነው የሚያመላክተው ማለት ነው። ዞሮ ግን ዋናው ከቁጥር በላይ ነው። ቁጥሩ ያንን ያመላክታል። ነገር ግን አጠቃላይ ኢቭን አሁን የተገልጋይን እርካታ እንኳን ስናይ ገና 74-75% አካባቢ ነን። ከዛ ጋር ተያይዘው ገና የሚቀሩ ጉዳዮች አሉ ማለት ነው። ህዝባችንን ከማርካት አኳያ ገና አሁን መስራት የሚገባን ጉዳዮች አሉ ማለት ነው። በጣም መሻሻሎች አሉ። ኢንክሪሜንታል የሆኑ ውጤቶች አሉ። ከአምናው ከካቻምና አምና ከአምና ዘንድሮ ደግሞ እየተጨመሩ የመጡ ጉዳዮች አሉ። ቅድም እንደተጠቀስኩት ለምሳሌ ወደ 14 የሚሆኑ አገልግሎቶች አምና ከስታንዳርዱ በታች ነበሩ። በዚህ አራት ወራት ውስጥ ደግሞ ከዛ ማውጣት የቻሉበት ሁኔታዎች አሉ። ዞሮ ግን ዋናው ጉዳይ ህብረተሰባችን እርካታ። ዶክተር ስልክ ከመቀበል በፊት ጥያቄ እንመለስና ወደ ስልክ እናልፋለን። እንግዲህ ከስታንዳርድ እያመጣናቸው ብለውኛል። የተሻለ ውጤትም እየተገኘ ነው ያሉኝ። ባለፉት ጊዜያት ከስታንዳርድ በታችና ከስታንዳርድ በላይ ለሚፈጠሩ ችግሮች በተለይ ከስታንዳርድ በታች አንደኛው የሰው ኃይል እጥረት መኖር፣ ሁለተኛው ግብዓትና የሰራተኞች የክህሎት ችግሮች በዋነኛነት መገለጫ እንደነበሩ ጥናቶቻችሁ ያሳያል። እነዚህ ችግሮች የሰው ኃይል እጥረት፣ የግብዓትና የሰራተኞች የክህሎት ችግር
ምን ያክል ተቅርፈው ነው ደረጃውን ማስተካከል በዚህ 4 ወር ውስጥ ስታንዳርድን ያሟላ ስራ ማከናወን የተቻለው? በጣም ትክክል። እንግዲህ አንዱ መታሰብ ያለበት እዚህ ከተማ ላይ ቦሌ ክፍለ ከተማ ብቻ ሳይሆን እንደ ከተማ የሰራተኛ ቁጥር አናሳ ነው የሚባለው ነገር ብዙም ተቀባይነት ላይኖረው ይችላል። በከተማ ደረጃ የመንግስት ሰራተኛ ቁጥር በጣም ከፍተኛ ነው። ዋና ጉዳይ ያለው ሰራተኛ በትክክል የተሰጠውን ተቆጥሮ ተለክቶ የተሰጠውን ስራ በተሰጠው ጊዜ ውስጥ ዲሊቨር ያደርጋል አያደርግም የሚባለው ጉዳይ ነው። ትልቁ ችግር የነበረው ከሰራተኛ ቁጥር በላይ ከሰራተኛ እጥረት በላይ ያለው ሰራተኛ ራሱ ከስራ ጋር እያገናኙ የሚጠበቅበትን ውጤት እንዲያመጣ የማድረግ ስራዎች በጣም አናሳ ነው የነበሩት። ቅድም እንደጠቀስኩት አንዱ በዚህ 4 ወር ውስጥ የሰራነው ስራ ከ3000 በላይ የሚሆኑ ሰራተኞችን አጠቃላይ የተለያዩ የስልጠና አይነቶች እየመረጥ ስልጠና እንዲያገኙ ነው ያደረግነው። አመለካከት ላይ ነው የሰራነው፣ ግንዛቤ ላይ ነው የሰራነው። ጠዋት መጥተው ቢሮ ገብተው ቁጭ ብለው ኮምፒውተር ብቻ ከፍተው 2 እና 3 ባለ ጉዳይ ብቻ አስተናግደው ወደ ቤቱ ሊሄድ ይችላል። በጣም አመለካከቱ ከተቀየረ ያ አገልጋይነት ስሜት የሚሰማው ባለሙያ ከሆነ ደግሞ በቀን ውስጥ 50 40 30 ከስተመር ሊያስተናግድ ይችላል ማለት ነው። ስለዚህ ዋናው ቁልፉ ነገር ሰራተኛው አምኖበት ሰራተኛው አመለካከቱ ተቀይሮ አገልጋይ ነኝ ሀገሬን እያገለገልኩ ነው ዜጋን እያገለገልኩ ነው ብሎ አስቦ መስራት መቻል አለበት ማለት ነው። በዛ ረገድ የተሰራው ስራ በጣም ብዙ ነው፣ ውጤትም እያመጣ ነው ብሎ መውሰድ ይቻላል። ሁለተኛው አጠቃላይ ከከተማ ደረጃ የሪፎርም ስራዎች ተሰርቷል። አንዳንድ ተቋማት ላይ ሰራተኛው ያለግባብ በስቶ ቁጭ ያሉበት ቦታዎች አሉ። አንዳንድ ተቋማት ላይ ደግሞ ሰራተኛው እጥረቶች አሉ። ይሄን ባላንስ የማድረግ ይሄን የመመጣጠን ስራዎች በጣም ተሰርቷል ማለት ነው። እዛች ጋር ያለ ስራ ቁጭ ያለውን ትርፍ የሆነውን ሰራተኛ ወደዚህ እያመጣን የሄድንበት ሁኔታዎች አሉ ማለት ነው። ለምሳሌ በቅርቡ አንድ የሰራነው ስራ አለ። ወረዳ 12 የሲቪል ምዝገባና ነዋሪዎች አገልግሎት ላይ ጽህፈት ቤታችን ላይ ወረዳ 12 በጣም ሰፊ ነው። በጣም ብዙ ተገልጋይ ነው እዛ የሚሄደው። ከዛ አኳያ አንዱ ያደረግነው ምንድነው ቅርንጫፍ ነው የከፈትነው። አንድ በየወረዳው የትኛውም ወረዳ ላይ ስንሄድ የሲቪል ምዝገባና ነዋሪዎች አገልግሎት ጽህፈት ቤት አንዳንድ ነው። እዛ ወረዳ 12 ላይ ግን 2 ነው ያደረግነው። 2 መሆኑ ብቻ ሳይሆን ባለሙያዎችም ጭምር ወደ 25 የሚሆኑ ባለሙያዎች ሌላ ወረዳ ላይ በቂ ሆኖ ኤክሰስ ሆኖ የተቀመጡ ባለሙያዎችን ከውጭ ማንንም ሳንቀጥር ወደዛ ነው የወሰድናቸው ማለት ነው፣ ያሻሻልናቸው ማለት ነው። እንደዚህ ያደረግን አንዳንድ ተቋማት ላይ አንዳንድ ወረዳዎች ላይ ከበቂ በላይ የሆኑ ሰራተኞች አሉ፣ አንዳንዱ ደግሞ እጥረት አለ። ያንን ባላንስ የማድረግና የማመጣጠን ስራዎችን እየሰራን ነው። ስለዚህ አሁን የወረዳ 12 ችግር ዶክተር ተፈቷል ማለት ይቻላል። ለምን ስናወራም መታወቂያ ለመውሰድ 6 ወር ይቀጠር የነበረበት ሁኔታዎች ነበሩና አሁን ተገልጋይ መጥቶ መታወቂያ በተፈለገው ሰዓትና ጊዜ መውሰድ ይችላል ማለት ነው። በጣም ትክክል። እንግዲህ ወረዳ 12ን ካነሳን አንተም እንዳልከው በፊት ምንድነው የምናደርገው በጣም ከአቅማችን በላይ የሆኑ ተገልጋይ ያለበት ቦታ ተቋም እንደመሆኑ መጠን ቀጠሮ ነው የምንሰጠው። በየቀኑ መመላለስ የለባቸውም። ቀጠሮ እንሰጣቸዋለን። በቀጠሮ ቀኑ መጥተው አገልግሎቱን የሚያገኙበት ሁኔታዎች አሉ ማለት ነው። ያንን በአንድና ለመጨረሻ ጊዜ ለመቅረፍ አንደኛ አጠቃላይ አደረጃጀትን ቀይረን ቅርንጫፎችን ከፍተን 2 ቅርንጫፍ አድርገናል። ወደ 25 የሚሆኑ ሰራተኞች ከሌላ ቦታ አምጥተን ሁለተኛው ቅርንጫፍ ላይ እንዲደራጁ አድርገናል። ከዛ ውጪ በተለይ መብራቶች ብዙ ጊዜ መብራት ሲጠፋ አጠቃላይ ሲስተሙ ኮላፕስ የሚሆንበት ሁኔታዎች አሉ። ያንን ከመቅረፍ አኳያ ከከተማ ጋር ተነጋግረን የከተማ ሲቪል ምዝገባና ነዋሪዎች አገልግሎት ኤጀንሲ ሶላሮችን ገዝተው ገጥመዋል ማለት ነው። ስለዚህ መብራቱ እንኳን ባይኖር ከሶላር ኢነርጂ በምናገኘው ኃይል አጠቃላይ ሲስተሞችን አክቲቭ የምናደርግበት፣ ተጨማሪ የኢንተርኔት አክሰሶችን የምናደርግበት፣ ተጨማሪ የኮምፒውተር ግብአቶችን ከ10 በላይ ለሁለተኛው ቅርንጫፍ ማለት ነው ያሟላንበትና አጠቃላይ ከሰው ኃይል አኳያ ከማቴሪያል አኳያ በቂ ያደረግንበት ሁኔታዎች አሉ። እንግዲህ በአሁኑ ሰዓት ቀጠሮ አንሰጥም እዛ ወረዳ ላይ ማለት ነው። ከአንድ ሳምንት ወዲህ
ምንድነው እያደረግን ያለ ነው ኢቭን በፊት ቀጠሮ ውስጥ የገቡትን ጭምር እንደገና መጥቶ ያለ ቀጠሮ አሁን እንዲስተናገዱ የማድረግ ስራዎችን እየሰራን ነው ማለት ነው። ይሄ በጣም በነገራችን ላይ ጥሩ ስራ ነው። ውድ ተመልካቾቻችን እኔም በቦታው ተገኝቼ ነበር። የትሬ ወረዳ 12 አካባቢ የነበረው ችግር መሰረታዊ የሚባል ነው። መቀረፉ ይህ ከሆነ አስተዳደሩ ጥሩ እርምጃ እንደወሰደ ነው እኔ መግለጽ የምፈልገው። ስልክ መስመር ያስላል ስልክ እንቀበልና ወደ ሌሎች ጉዳዮች እናልፍ። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። ማን እንበል? ከየት ነው? ከቦሌ ክፍለ ከተማ ወረዳ 3 አዳነች ገብረ እግዚአብሔር እባላለሁ። ይቀጥሉ ወይዘሮ አዳነች። በጣም አመሰግናለሁ። በብዙ ጭንቀት በብዙ ችግር ነው እንግዲህ ስልካቸው የተገኘው። እሺ ይህን እድሉን ስላገኘሁኝ በጣም አመሰግናለሁ። የአገልጋይ ፕሮግራም ምንጊዜም አዲስ አበባ ሁሉንም ችግሮችንም በደንብ ውጥት አድርጎ የሚያሳይ ፕሮግራም ነው። አዲስ ሚዲያ ኔትወርክን በጣም ክብር እንሰጣለን። ወደ ጥያቄ ሲገባ ዶክተር ያው እንግዲህ ወደ ቦሌ ከመጡ ጥቂት ጊዜዎት ነው። ጥሩ ነገሮች አሉ። ያው በፊት የነበረው የቦሌ ክፍለ ከተማ አኗኗር እዚሁ ተወልጄ እዚሁ አድጌ እዚሁ ስላረጀው አውቀዋለሁና ብዙ አይነት ችግሮች የነበሩት ነው። ቀደም ሲሉ የነበሩት ከሳቸው በፊት የነበሩ የቦሌ ክፍለ ከተማ መሪ የሆኑት ወይዘሮ አለምፀሐይ ሽፈራው ረጅሙንና ቆሻሻ ነገሩን ያጠፉ ይመስለኛል። ዶክተር ደግሞ እድለኛ ነክ እዚህ ቦታ ላይ ደግሞ መታሃል። ያው ሰዎች ፍላጎት መቼም ማለቂያ የለውም። ብዙ አይነት ነገሮች ተሰርተዋል። ብዙ ነገሮች በተለይ እኔ አሁን ድንቅ አድርጌ የማየው የኮሪደር ስራ ያው እንዳለ ነው። ብዙ ነገሮችን አይተናል። ቤቶች ላይ የነበረው አሁን የቤቶች እኔ ቀበሌ ቤት ውስጥ ነዋሪ ነኝ እና ቤቶች ላይ የሚሰጠው ወረዳ ላይ የነበረ ዛሬ ሰተን ከ20 ቀን የሉም ሊባልም ይችላል። ስብሰባ ናቸውም ሊባል ይችላል። ከፈለገ ከወር በላይ ነበር እንደዚህ አይነት ነገር የሚገጥመን የነበረው። ነገር ግን ዛሬ በአንድ ማዕከል ሆኖ እኔ በ30 ደቂቃም አልተቀመጥኩም እዛ ቦታ ላይ ተዋውዬ ስመጣ በሚገርም ሁኔታ ነው። ምስክርነትን በደንብ መስጠት አለብኝ። ለምን የምንንገላታበትም ጠፋም ሁላ እንባላለን እኮ የለም ይፈለግላችሁ ሁላ የምንባልበት ጊዜ ነበረ እና ብዙ ሮሮ ነበረብን። ይሄ በአንድ ማዕከል የመሰጠቱ ነገር በጣም ድንቅ ነው። ሳንናገር ማለፍ የለብንም። ስራ እድል ፈጠራ ላይ ሲገባ ብዙ ጓዶች ብዙ ሰዎች አውርቷል። የነዋሪዎቹ ትክክል ነው። ግን ስራ እድሉ ያንሳል ሴቶችንም ይጨምርና ዶክተር ጥያቄ የምጠይቀው ምንድነው የውጭ ሀገር የስራ ስምሪት እንዳለ እናቅ ነበረ። እሱን የውጭ ሀገር የስራ ስምሪት በሴቶች እህቶቼ ላይ ብዙ ነገሮች ስላሉ የደላላም የምንም መንገላታትም ገንዘባቸውንም ጭምር የተወሰዱ ባዷቸውን ወደ ሀገራቸው እንዳይገቡ ተሳቀው ነው እንትን የሚሉት ያሉት። እዚህ ስራ እድል ላይ ይሄንን ቢጨምሩ ከዚህ በፊት ከውጪ ሀገር ተመላሾችን ተቋቁመው ዛሬ ለውጥ አምጥተዋል። ግን እንደዛም ሆኖ ሰው እየሄደ መንግስት እያስተካከለ ነው ያለውና ይሄንን እንዴት ያዩታል? የውጭ ሀገር የሴቶች የስራ ስምሪት ምን ሀሳብ አሉት? ሁለተኛ ደግሞ ሰው ተኮር የሚባለው ቤት ነበረ። በጣም ቦሌ ሲባል መቼም ሀብታም ያለበት ነው የሚመስለው ሰው ሁላ። በጣም የወረደ እኔ ለንግግሬ ይቅርታና በጣም ችግር ያለበት የወረደ ቦታ ያለበት ዛሬም ብዙ ተቃቅፈው ከላይ ተደራርበው የሚኖሩ ቤት ያሉበት ቦታ ነው። ብዙ ነገሮች ተሰርተዋል። ብዙ ለውጦች አሉት። አሁን ደግሞ ቀሪም አለ እና ወይዘሮ አለምፀሐይ በነበሩበት ጊዜ ግራውንድ ፕላትፎርሞች በደንብ እየተሰሩ ነበረ። ለድሃ እየተላለፉ አይተናል። አሁንስ ዶክተር ምን ሀሳብ አሉት? ይሄንን ነገር እንትን ለማለት ለማስቀጠል የያዙት እቅድ አሉት ወይ? ሌላው ምንድነው ይሄ የአንድ ማዕከል ነገር በጣም የሚመሰገን ጉዳይ ነው ያለው። በጣም ምስጋና አለው እና ይሄ የብሎክ ደግሞ አሁን በሰፈራችን በመንደራችን ውስጥ የመጣው የሚገርም ነገር ብሎኮችን ማሳመር የሚባል ነገር ማህበረሰቡ ከራሱ ኪስ መንግስት 5 ሳንቲም ሳያወጣ ህዝቡን አወያይተን እኛውን ተወያይተን ብሎካችንን አሳምረን ሰዎች እየመጡ አሁን እየጎበኙት ነው። በ10 ቀን እንደዚህ አይነት ስራ የሚሰራ ከሆነ ከዚህ በላይ ደግሞ ሌላ እንግዲህ የሰው ልጅ ፍላጎት አያልቅምና ከዚህ በላይ ደግሞ ሌላ ነገር መሰራት አለበት። የሚበቃ አይደለም።
መልካም በጣም እያልን ነው እንግዲህ ያለነውና ይቅርታ አድርጉልን እንግዲህ ዶክተር ስለደወሉ ከልብ ነው የማመሰግነው። አዳነች ምናልባት ጥያቄ ካሎት አንድ 30 ሰከንድ ብቻ። እሺ እና በጣም ድንቅ ስራ ነው የሚሰራው። ይሄንን ደግሞ እንዴት ያደርጉታል? በተለይ አገልጋይ ፕሮግራም እንደዚህ በማገናኘትክ እናመሰግናለን። ስለደወሉ ከልብ ነው የማመሰግነው። ይከታተሉ። እሺ ዶክተር ወደ ጥያቄዎቹ ልመለስ። በተለይ ደዋዮች ያነሷቸውን ብናይ የምጽላል ልሂድና በወረዳ 4 ነው ቀደም ብለው ያነሱት። እሳቸው በራስ አቅም አጠራጣሪ ያደርግን እንመለከታቸው በራስ አቅም ቢሮ እየተገነባ ነው ወረዳው ላይ፣ ነገር ግን ስታንዳርዱን የጠበቀ የወረዳ ግንባታ ያስፈልጋል የሚል ሀሳብ አንስተዋልና ለወይዘሮ ምጽላል ምላሾት ምንድን ነው? ሌላው እሳቸው ደግሞ ያነሱት ከእንግሊዝ ኤምባሲ ወደ ቦሌ የተጀመረው መንገድ አለ ወደ ኡራኤል ጎላጉል እና ተጨማሪ ጎላጉል አርሴማ 24 መንገድ ቢታይ የሚል ሀሳብ አላቸውና የእሳቸውን ጥያቄ አጠራርገው ይመልሱልን። እሺ በጣም አመሰግናለሁ። እንግዲህ አጠቃላይ የተነሱ ጥያቄዎች በጣም የሚጠቅሙ ገንቢ ጥያቄዎች፣ ሀሳቦች ናቸው ከነዋሪዎቻችን የተነሱት። ለሱ ትልቅ አክብሮት አለን። ቢሮ ግንባታ ጋር ተያይዞ ወረዳ ቢሮ ግንባታዎች እንግዲህ አምናም እንደዚሁ ካቻምናም በየአመቱ አጠቃላይ ቢሮችን መልሶ የመስራት ስራ ቢሮችን ስታንዳርዳቸውን የጠበቁ ቢሮች እንዲሆኑ አጠቃላይ ለሰራተኞችም ለተገልጋይም ምቹ የሆኑ እንዲሆኑ ከማድረግ አኳያ በጣም በርካታ ስራዎች እየተሰሩ ነው ማለት ነው። እንግዲህ እንደ ቦሌ ክፍለ ከተማም አምናም እንግዲህ ዘንድሮም እቅድ የያዝናቸው ቢሮዎች አሉ ለመስራት ማለት ነው። ምናልባት የወረዳ 4ቱን እንግዲህ ያለን በጀት እንግዲህ ውስን ነው። በየአመቱ ከሚሰጠን ፕሮጀክቶች የተለያዩ የህብረተሰባችን የመልካም አስተዳደር ችግር የሆኑ በርካታ የህብረተሰባችን ጥያቄ የሚመልሱ ፕሮጀክቶችን እየሰራን እንሄዳለንና ለዘንድሮ እቅድ ባንዙ እንኳን ለወደፊቱ እንግዲህ ይሄን አይተን መስራት የሚቻልበት ሁኔታዎች አሉ ማለት ነው። ዘንድሮ 1-2 ወረዳዎችን በዚሁ ልክ ስታንዳርዳቸውን የጠበቁ ቢሮችን ገንብተን አጠቃላይ ለሰራተኞችም ለተገልጋዩ ምቹ የማድረግ ስራዎችን እንሰራለን ማለት ነው። በየአመቱ እንግዲህ አቅማችን እያየን እየገነባን የምንሄድበት ሁኔታዎች አሉ። ከዛ ውጪ ግን ቦሌ ላይ በጣም ጥሩ ተሞክሮ ብዬ የማስበው ምናልባት እንግዲህ ከዚህ ወረዳ ጋር ያው በቅርበት ስለማቀው አንዱ ያደረጉት G+1 ሰርቷል ማለት ነው። በጣም ለአሁኑ አገልግሎት ለመስጠት በጣም ምቹ ሁኔታ ይፈጥራል ብዬ አስባለሁ። እሱም ቶሎ ብሎ ማጠናቀቅና ማስመረቅ ያስፈልጋል። ከዛ ውጪ ግን ሌሎች ወረዳዎች በራሳቸው ቢሮችን የገነቡ ወረዳዎች አሉ። አሁን አንዱ ወረዳ 13ን ስናይ ወደ G+6 የሚሆነውን በራስ አቅም ባለሀብቶችን ሞቢላይዝ በማድረግ እያንዳንዱ ባለድርሻ አካላት እንዲሳተፉ በማድረግ አጠቃላይ እየሰሩ ይገኛሉ። ወረዳ 2 በተመሳሳይ እየሰሩ ይገኛሉ። ከዚህ በፊት ወረዳ 1 ገንብተው እንደዚሁ ጨርሷል ማለት ነው። ስለዚህ መንግስትን ብቻ መጠበቅ ሳይሆን በመንግስት በጀት ብቻ ሳይሆን አጠቃላይ ህብረተሰባችን እያሳተፍን እነዚህ የስራ ቦታዎች ምቹ እንዲሆኑ ከማድረግ አኳያ በዛ ልክ እየሰራን እንሄዳለን ብዬ አስባለሁ። ሁለተኛ የተነሳው ከመንገድ ጋር ተያይዞ ነው። እንግዲህ በጣም በዚህ አጋጣሚ ከተማ መስተዳደሩን በጣም ላመሰግን እፈልጋለሁ። እንግዲህ 2 ኮሪደሮች አሉ ማለት ነው አሁንም እየተሰሩ ያሉት። አንዱ ቅድም እንደጠቀስኩት ከብራስ ወደ አትላስ የሚሄደው አብዛኛው የከተማው ቢዝነስ የሚንቀሳቀስበት አብዛኛው ትላልቅ ሆቴሎች የሚገኙበት አጠቃላይ እንግዲህ ክፍለ ከተማውንም የቱሪዝም ሴንተር ከማድረግ አኳያ ትልቅ ፋይዳ ስላለው ኮሪደር እየተሰራ ነው ማለት ነው። እንግዲህ ይሄ የኮሪደር ስራ ካለቀ ትልቅ እምርታ እዚህ አካባቢ ይመጣል ብዬ ተስፋ አደርጋለሁ። በዛም ልክ ደግሞ እንግዲህ እየተጨመረልን ከጎላጎል ጀምሮ ከእድናሙል ወደ ጎላጎል ከዛ በኋላ ወደ እንግሊዝ ኤምባሲ የሚሄደው መንገድ ነው። እንግዲህ ይሄ መንገድ ከተጀመረ ትንሽ ቆየት ብሏል። በብድር የተጀመረ መንገድ ነው። ዶክተር ይሄን ጉዳይ በመንገዶች ጉዳይ ስንዋይ በደንብ ስላነሳ ነው እሳቸው ያነሱት ላይ ባተኩር ካለን ሰዓት አንጻር ብዬ ነው ከአክብሮት ጋራ ከ24 ወደ አርሴማ የሚወስደው መንገድ ምን ታስቧል የሚሉት ላይ እሱ ላይ እናተኩር። እንግዲህ ለአሁኑ
በጥገና የሚያልፍበት ሁኔታዎች ይኖራሉ። ይህን እንግዲህ በዋናነት መንገዶች ያው አንተም እንደጠቀስከው የመንገዶች ባለስልጣን ነው በዋናነት የሚሰራቸው ማለት ነው። ስለዚህ እሱን የማድረግ ስራ እንሰራለን። ከምንም በላይ ግን አሁን እንደተሞክሮ እየሆነ የመጣው እኛም እየሰራን ያለ ነው ሌላ ቦታ ላይ ምንድነው ህብረተሰቡን ራሱ እያሳተፍን መንገዶችንም ጭምር እያሰራን ነው። ወረዳ 7 ላይ በተመሳሳይ አሁን ወረዳ 3 ላይ እየጀመርን ያለናቸው ስራዎች አሉ። እንግዲህ እሱንም አንዱ በዛ ልክ መነሻ አድርገን ጥያቄውን ተቀብለናል። በዛ ልክ ችግሩን የምንፈታበት ሁኔታዎች ይኖራሉ። አቶ ሄኖክ ከወረዳ 7 ያነሱትን ብንመለከት ጥሩ ይመስለኛል። በተለይ የስፖርት የወጣቶች ማዘውተሪያ ላይ ምን ታስቧል የሚል ነገር አለ። የስራ ዕድሉን ወደ ኋላ ሰብሰብ አድርገን ስለምናነሳው ነው። እንዲሁም እሳቸው በተለይ ቅዳሜና እሁድ ገበያ መስፋት አለበት አሁንም ጅማሮች ጥሩ ነው የሚል ሀሳብ አላቸውና በተለይ የስፖርት ወጣቶች ማዘውተሪያ ስፍራ ቦሌ አካባቢ በርካታ ስራዎች እንደተሰሩ ባለፈው ዓመት የተመረቁት ብዙ ናቸው። ነገር ግን አሁንም ፍላጎቱ እንዳለ ያሳያልና ከዚህ አንጻር በዚህ ዓመት ምን አስባችኋል? ትውልድን ያማከለ ስራ እንደመሆኑ መጠን የሚል ስለተነሳ እዚህ ላይ የእርሱ ሀሳብ ምንድን ነው? እሺ በጣም አመሰግናለሁ። እንግዲህ በተለይ ከለውጡ ወዲህ አንዱ ለዚህ ከተማ ትልቅ ብርሃን መጥቷል ብዬ የማስበው በተለይ ኮሪደሩ ደግሞ ትልቅ ጥቅም የሰጠው ወጣቶች ስፖርት የሚሰሩበት አእምሯቸውን የሚያበለጽጉበት አካላቸውን የሚያበለጽጉበት ስፍራዎች በብዛት ተገንብቷል። እንግዲህ እንደ ቦሌ ክፍለ ከተማ በዚች ለውጥ ዓመት ብቻ ወደ 22 የሚሆኑ ስታዲየሞች ናቸው የተሰሩት። ከ10 በላይ የወጣቶች ማዕከላት ተገንብቷል። እንግዲህ ያለን ወረዳውን ከም ብናስብ ወደ 11 ወረዳ ነው። 22 ስፖርት ሜዳ ማለት አንድ ወረዳ ከአንድ በላይ ስፖርት ሜዳ አለው እንደማለት ነው አቨሬጅሊ። ስለዚህ በጣም በርካታ ስፖርት ሜዳዎች ናቸው የተሰሩት። አሁንም እንግዲህ በዛ ልክ እየሰራን እንገኛለን። የወጣት ስብዕና ማዕከላትም በዛው ልክ እየገነባን እንገኛለን። እንደውም አንዳንድ ወረዳዎች ላይ ኮምፕሌክስ የሆነ የስፖርት ሴንተር ነው እየገነባለን ነው። አሁን ለምሳሌ አንዱ ወረዳ 14 ያለው አጠቃላይ መዋኛ ገንዳ አለው፣ የቴኒስ ቤት አለው፣ ላይብረሪ ያለው ሁሉንም ፋሲሊቲ የያዘ ማዕከላትም ጭምር እየገነባን ያለ ነው ማለት ነው። እንደዚሁ በተለይ እዚህ ዘርፍ ላይ መንግስት ብቻ ሳይሆን ደግሞ ግሉም እንዲሳተፍ ቅድም አንዱ እንዳልኩ ቦሌ ላይ አንዱ የውጤት መነሻ የሆነው የግል ባለሀብቶችም ባለድርሻ አካላትን የማሳተፍ ጉዳይ ስለሆነ ወረዳ 14 ላይ ከ140 ሚሊዮን ብር በላይ አውጥተው ስታዲየም በጣም ስታንዳርዱን የጠበቀ ስታዲየም እየተገነባልን ነው ማለት ነው። ስለዚህ አጠቃላይ ያሉን እውነት ለማውራት በአሁኑ ሰዓት ስታዲየሞች በጣም ከበቂ በላይ ናቸው ማለት ይቻላል። ግን ያው በየመቱ እያየን እየሰራን የምንሄድበት ሁኔታዎች አሉ። በተለይ የቅዳሜ ገበያስ ነው ላይ ማስፋት ከገበያ ጋር ተያይዞ እንግዲህ በአሁኑ ሰዓት ወደ 21 የሚሆኑ የገበያ ማዕከላቶች አሉን። በቁጥር ደረጃ እንግዲህ ከተማ ላይም እቅድ ተሰጥቶናል። ከከተማ ወደ ክፍለ ከተማ ካስገድ ተደርጎ ወደ ተጨማሪ 2 የቅዳሜ እሁድ ገበያ እንጨምር ነው በዚህ 8 ወር ውስጥ በእቅድ ደረጃ የተሰጠንና እኛም ያዝ ነው ማለት ነው። ከምንም በላይ ግን ከቁጥሩ በላይ አሁን አንዱ እየሰራን ያለ ነው ስታንዳርዱን የማስጠበቅ ጉዳይ ነው። እንደው ቅዳሜ እሁድ ገበያ መሆኑ ብቻ ሳይሆን እዛ ጋር ከምርት አይነት ጋር ተያይዞ ከምርት ብዛት ጋር ተያይዞ ከጥራት ጋር ተያይዞ አጠቃላይ ከዋጋ ጋር ተያይዞ ያሉ ጉዳዮችን ላይ በደንብ መስራት ያስፈልጋል። እንግዲህ ነዋሪዎች ሲመጡ አንድ አይተም 2 አይተም 3 አይተም ብቻ ከሆነ በቂ የሆነ ግብአት አግኝቶ አይመለሱምና በአይነትም በብዛትም በጥራትም እንደዚህም ደግሞ ከዋጋ ጋር ተያይዞ ተመጣጣኝ የሆነ ዋጋ መሆን ስላለበት እዛ ላይ በሰፊው እየሰራን እንገኛለን። እውነት ለማውራት ባለፉት ጊዜያቶች የተሰሩ ስራዎች በጣም አመርቂ ናቸው። እንግዲህ በአንድም በኩል በተለይ ከኑሮ ውድነት ከማረጋጋት አኳያ ህብረተሰባችን ጥራት ያለው ነገር በተመጣጣኝ ዋጋ እንዲያገኝ ከማድረግ አኳያ እንደ ከተማም እየተሰራ ያለ ጉዳይ ነው። እሱን ባለፉት ጊዜያቶች ልዩ ትኩረት ልዩ ቅድም አውጥተን እየሰራን ነው። በዛው ልክ የምንቀጥል ነው የሚሆነው ማለት ነው። መልካም የእሱ ሀሳብ አንዳንድ ነጥቦችን በቪዲዮ ብናይ መልካም ይመስለኛል። በተለይ የወጣቶች የስብዕና ግንባታ ማዕከላት የሆኑት የወጣቶች የስብዕና ማዕከላትና ቤተ መጻሕፍት አገልግሎትን በተመለከተ የኛም ባልደረባ በቦታው ተገኝታ ቃኝተዋለች። እስኪ ምን ገጽታል የነሱ አስተያየት ምንድን ነው የሚሉት ወጣቶች የሚለው ተከታትለን እንመለስና እንነጋገርበታለን። አብራችሁን ቆዩ።
አንደኛ ቦታው ሪፍሬሽ ምናምን ለማድረግ አላ ቦታው ምቹም ስለሆነ ለቤቴም ቅርብ ስለሆነ ያው የሚፈለግ ምቹ ቦታ ላይ ነው ያለው። አየሩ ምናምን ደስ ይላል። አይደለም ላይብራሪ ግቢ ውስጥ ራሱ ሆነን ለማንጣት የምንችልበት ያለ እና ደግሞ ያለው ንጽህና የመጽሐፍ ምናምን አቅርቦቶችም የኢንተርኔት አቅርቦትም በጣም ምቹ ስለሆነ ያው እዚህ ነው የምጠቀመው ማለት ነው። አብዛኛውን ጊዜ ያው ላይብራሪ ምናምን ስንፈልግ ሩቅ ቦታ መሄድ አይጠበቅብንም። ካለው በቃ ከቦታው አንጻር ራሱ ላይ ምቹ ቦታ ላይ ነው ያለው ማለት ነው። በጣም ደስታ ተሰምቶኛል። አንደኛ ለተተኪ ትውልድ ትልቅ ቤዝ ነው። አንባቢ እንዲፈጠር ነው የተሟላ ሁሉም ነገር የኤሌክትሮኒክስ እንትኖችን ቢሟሉ በጣም ጥሩ ነው፣ ይጠቅማል። አዋቂም ሆነ ልጅም ሆነ ጎረምሳ ወጣቶችም ቢሆን በሁለቱም ተጠቃሚ በማንበብም እንደገና ደግሞ የትም ቦታ በዛሬ ጊዜ እንግዲህ ወጣት ስራ ስፈታ የትም ከማዋል እዚህ መጥቶ ሁለት ጠቀሜታ አለው። መጽሐፍ በማንበብ ኳስ በመጫወት ይሄ ተዘጋጅቶለታል። ጥሩ አየር ይዘሽ ትሄጃለሽ። ልጅሽ ቤት እንትን ከሚልሽ ከሌላ ልጆች እንደዚህ ምናምን ሌላ ጸባይ ይዞብሽ ከሚመጣ እዚህ መጥቶ እንትን ቢልልሽ ነው የሚሻለው። ቤት ከሚውል እዚህ ቢዝናና ይሻለዋል። እሑድን እረፍት እናደርጋለን እዚህ እና ሁለተኛ ነገር ቢኖር ደግሞ በቃ ላይብረሪ መኖሩ በጣም ደስ የሚለው ነገር ላይብረሪ መኖሩ ነው። ተማሪ ላይ መጥቼ እዚህ እንዳጠና አድርጎኛል። ላይብረሪ በመክፈቱ ጂምናዚየም አሉ፣ አይሲቲ ክፍሎች ስላሉ በዛ መጠቀም ይችላሉ። ለአካባቢ ወጣት የሚጠቅመው ያው ከሱስና ከተለያዩ አልባሌ ነገሮች ከማዋል ይገድባል። ያው እኔ የምሰራው እዚህ ጅም ቤት ነው የምሰራው። ጅም ቤቱ ደግሞ በጣም አሪፍ ቦታ ነው ያለው። ለስራ ቦታም እዚህ ቅርብ ነው። ስለዚህ ያው ስታንዳርዱን የጠበቀ እቃዎች ነው ያሉት እንደምታየው። ሁለተኛ ነገር ደግሞ ለስራ ቦታ ቅርብ ከመሆኑ አንጻር ደስ ባለን ሰዓት መጠን የምንሰራበት ነው። ያው ማዕከሉ ከሌሎች ማዕከሎች የተሻለ ነገር አለው። የተሻለም እቃዎችም ስላሉት ለእኛ በጣም አሪፍ ነው፣ ጥሩ ነው። ለወጣቶች በጣም አሪፍ ነው ብዬ አስባለሁ። የሚሰጡ ሰርቪሶች ወርልድ ቴኳንዶ አለ፣ ጂም አገልግሎት አለ፣ ላይብራሪ ቅድም ያያችሁት ማለት ነው። በተጨማሪ የጌም ዞኖች አሉ፣ ካፌ አገልግሎት አለ። ይህን ሁሉ ሰርቪስ ነው የሚሰጠው። ይህ ሁሉ ሰርቪስ ሲሰጥ ደግሞ በተለይ የዳንስ ላይ ቴኳንዶ ላይ ጂም ላይ የሚሰሩ ልጆች በስነ ምግባር ታንጸው የተሻለ ሀገር ተረካቢ እንደሆኑ ከማፍራት አንጻር በጣም ከፍተኛ አስተዋጽኦ አለው። ከዚህ በፊት እዚህ እንሰራ ነበርና ሁሉም ሰርቪሶች የሚሰጡት በአንድ አዳራሽ ነበረ። አሁን ላይ ግን ለጂሙም፣ ለሁሉም ለዳንስም፣ ለሞዴልም፣ ለቴኳንዶም ለየራሱ ክላስ ተዘጋጅቶል ስለሆነ ሲቀጥል ደግሞ ስታንዳርዱን ጠብቆ ነው። ተመልካቾቻችን ተመልሰን ተገናኝተናል። እንግዲህ ዛሬ ቆይታ ያደረግነው የምንገኘው ቦሌ ክፍለ ከተማ አጠቃላይ ከአገልግሎት አሰጣጥ አንጻርና በተለይ ደግሞ የማህበረሰቡን የልማት ጥያቄዎች ከመለስ ረገድ ምን ውጤት ተገኘ የሚለውን የተካተልነው ወይም የተነጋገርንበት ነው የምንገኘው። የዕለቱ እንግዳችን ደግሞ ዶክተር እሸቱ ለማ ናቸው። የክፍለ ከተማ ዋና ስራ አስፈጻሚ። ስለምትደውሉልን ደስተኞች ነን። ስልክ መስመሮቻችን እናንተን ለማስተናገድ አሁንም ዝግጁ ናቸው። በነገራችን ላይ ዶክተር ከስራ ዕድል ፈጠራ አንጻር የተነሳውን አበረታተውታል፣ ግን አሁንም ቀሪ ስራ እንዳለው ስለተመለከት በተለይ የሴቶችን በተመለከተ የውጭ ሀገር የስራ ስምሪት የተከፈተ ነው፣ ምንድን ነው የታሰበው የሚል ነገር አንድ ደዋያችን ወይዘሮ አዳነች ገብረ እግዚአብሔር ከወረዳ 3 አንስተዋልና ከስራ ዕድል ፈጠራ አንጻር ያለውን ነገር ብንነጋገርበት መልካም ይመስለኛል። በጣም ጥሩ። እንግዲህ የቅድምም ለመጥቀስ እንደሞከርኩት እንደ መነሻ የሰራናቸው ስራዎች አሉ፣ ውጤቶችም በዛው ልክ የመጡባቸው ሁኔታዎች አሉ። ነገር ግን አጠቃላይ ከስራ ፈላጊ አንጻር አሁንም በጣም ገና ነን የሚባለውን ነገር ሁላችን መውሰድ መቻል አለብን ማለት ነው። እንግዲህ የስራ ዕድል ፈጠራ ላይ አንዱ የአስተሳሰብ ለውጥም ያስፈልጋል ብዬ አስባለሁ። ያደጉ ሀገራትም በዛ ልክ ስላደጉ ማለት ነው። አጠቃላይ መንግስት የሚፈጥራቸው ስራዎች በጣም ውስን ናቸው። ኢኮኖሚው እያደገ መሄድ አለበት፣ ሀገሪቱ እያደገ መሄድ አለበት፣ አገልግሎት እያደገ መሄድ አለበት። አብዛኛውን ስራ ዕድል የሚፈጥረው ኢኮኖሚ ነው። ኢኮኖሚ ካላደገ በስተቀር ስራ ዕድልን እናጠፋለን ማለት አይቻልም።
ስለዚህ 100% ስራ እድል የምንፈጥረው 100% ስራ አጦችን ስራ እድል እንዲያገኙ አድርገን ወደ ዜሮ የምናመጣው አጠቃላይ ኢኮኖሚ ሲያድግ ብቻ ነው። ስለዚህ በዚህ ረገድ እንግዲህ ሀገሪቱ የእድገት ጎዳና ላይ ናት፣ የእድገት እንቅስቃሴ ላይ ናት። በጣም አመርቂ የሆኑ ውጤቶች እየመጡ ነው ማለት ነው። በተለይ እንግዲህ ባለፉት የለውጥ ዓመታት እንግዲህ በመደመር መንገድ ላይ እየሄድን ነው። በዛ ላይ እየሄድ ቀጥተኛ መንገድ እንደመሆኑን ወደ ግባችን ወደ ውጤታችን ወደ ብልጽግናችን የሚያደርስ መንገድ መሆኑን ያረጋገጥንበት አንዱ ማሳያችን ያለፉት ዓመታት የመጡ ውጤቶች ናቸው ማለት ነው። እነዚህን ውጤቶች የበለጠ እያጠናከርን መሄድ ሀገሪቱ ከተማው የበለጠ እንዲያድግ ማድረግ በጣም አስፈላጊ ነው ማለት ነው። አጠቃላይ ሀገሪቱም ከተማውም እያደገ በሄደ ቁጥር ደግሞ ኢኮኖሚ እያደገ ይሄዳል። አጠቃላይ እነዚህ ስራ አጦችን በጣም አብዞርብ የሚያደርግ ኢኮኖሚ ይፈጠራል ማለት ነው። እስከዛ ድረስ አጠቃላይ 100% ስራ እድል ፈጥሮ ስራ አጦችን ዜሮ ማድረግ የሚባለው ነገር ላይሆን ይችላል ማለት ነው። ግን በየአመቱ በሚፈጠረው እድገት በሚፈጠረው ኢኮኖሚ ውስጥ ደግሞ እዛ ውስጥ ገብቶ በዛ ልክ እየሰሩ መሄድ በጣም አስፈላጊ ነው ብዬ ነው የማስበው። አንዱ እሱ ነው። ሁለተኛ ወጣቶቻችን ጋም አሁንም ጭምር አንዳንድ ከግንዛቤ ጋር ተያይዞ ያሉ ክፍተቶች አሉ። እነሱን እንግዲህ በተለያዩ ጊዜ በስልጠናም በተለያዩ ግንዛቤ ፈጠራ ፕሮግራሞች እየሰራን መሄድ ያስፈልጋል። እየሰራንም ነው። ስራን የመማረጥ ጉዳዮች አሉ። ጎንበስ ብለው የመስራት እጥረቶች አሉ ማለት ነው። እዛ አካባቢም ወጣቶቻችን አካባቢ የተገኙ ስራ እድሎችን በሙሉ በደንብ አሟጦ መጠቀም በጣም አስፈላጊ ነው ብዬ ነው የማስበው። ምናልባት አንዳንዶቹ በቀላሉ ገንዘብ የሚያገኙበት ለምሳሌ ማንሳት ይቻላል። ተራ ማስከበር አካባቢ ልፋት የለም፣ ነገር ግን ቁጭ ብለ በጣም በርካታ ብሮችን የምሰበስብበት ኤሪያ ነው ማለት ነው። አንዳንድ ወጣቶች እንደዛ አይነት አዝማሚያ ያላቸው ወጣቶች አሉ ማለት ነው። ሌሎች የስራ እድሎች ትንሽ ልፋት የሚፈልጉ ጉልበት የሚፈልጉ ኃይል የሚፈልጉ ጊዜ የሚፈልጉ ስራዎች ላይ ደግሞ መሳተፍ በጣም አስፈላጊ ነው ብዬ ነው የማስበውና በአንድ በኩል ወጣቶቻችን ስራ እንዳይመርጡ የተገኘው ስራ ላይ እየተሰማሩ እንዲሄዱ እና እዛ ላይ ሲድመኒ እያገኙ እንዲሄዱና ወደ ሌላ ስራ እየተሸጋገሩ እንዲሄዱ ማድረግ በጣም አስፈላጊ ነው። በሌላ በኩል ደግሞ ከዚህ ከውጭ ሀገር ሰዓታችን እየተጠቀምን በዶክተር ከውጭ ሀገር ስምሪት ጋር በተያያዘ ሴቶችን በተመለከተ ወይዘሮ አዳነች ስላነሱኝ ጥያቄ የመጣሁበት ምንድን ነው የታሰበ እንደ ክፍለ ከተማ በርካታ ከኢትዮጵያ ወጥተው መስራት የሚፈልጉ እንደ ሀገርም በርካታ ዜጎች አሉ። በህጋዊ መልኩ መውጣት መቻል አለባቸው። ይሄ እድል ከመጣ ሴቶችን በተመለከተ ምን ታስቧል የሚል ነገር እንግዲህ ከውጭ ሀገር ስራ ስምሪት በተለይ ከሴቶቹ ጋር ተያይዘው ይሄ ስራ በዋናነት የሚሰራው በከተማና በፌዴራል ደረጃ ነው። የፌዴራል የስራ እድል ፈጠራና የክህሎት ሚኒስቴር አለ። በከተማችን ደረጃ ደግሞ የስራ እድል ፈጠራና የክህሎት ቢሮ አለ። ሁለቱ በጋራ ሆኖ የሚሰሩት ስራ ነው የሚሆነው። የክፍለ ከተማ ድርሻ የሚሆነው አጠቃላይ እነዚህ ስራ ፈላጊዎች የመመልመልና ለነዚህ አካላት የማቅረብ ጉዳይ ነው። ስለዚህ እዛ በቂ ግንዛቤ በቂ ስልጠና ካገኙ በኋላ ያው ስምሪቱ ይካሄዳል ማለት ነውና ዞሮ ዞሮ እዛ አካባቢ እየተሰሩ ያሉ ስራዎች አሉ። ቅድመ ዝግጅቶች እየተደረጉ ነው። እዛ አካባቢ አሁንም ተጨማሪ ፈርታ አድርጎ እንደተባለውም ተጨማሪ ስራ እድሎች ደግሞ ከውጭ የምናገኝበት ሁኔታዎች ማመቻቸት መቻል አለበት። መልካም በዛ ልክ እየተሰራ መሆኑን ለመጠቆም ያክል ነው። ዶክተር ከዚህ ከመልካም አስተዳደር ችግሮችን ከመፍታት አንጻር የባለፈው አመት መመልከት እንደቻልኩት በመዝገቦቻችሁ የተቀረቡ ችግሮች ሙሉ ለሙሉ ተፈተዋል ነው የሚለው። በሩብ አመቱም ሳይው ለቀረቡ ጥያቄዎች ሙሉ ለሙሉ የመልካም አስተዳደር ችግሮችና ጥያቄዎችን ምላሽ ሰጥተናል ነው የሚለው። እንደው በእርግጥ ይሄ ጉዳይ የክፍለ ከተማውን የመልካም አስተዳደርና ቅሬታ ምላሽ በትክክል ያሳያል ብሎ ያምናሉ? ጥሩ ጥያቄ ነው። እንግዲህ አምናው 2017ም እንደዚህም ደግሞ በአራት ወር ውስጥም እንግዲህ ከቀረቡ ቅሬታዎች የቀረቡ ቅሬታዎችን በሙሉ የፈታንበት ሁኔታዎች አሉ ማለት ነው። ይሄ ማለት አሁን ቅሬታ የለም እንደው ክፍለ ከተማው ከቅሬታ አኳያ 100% ሆኗል ማለት አይቻልም። ከቀረቡ ቅሬታዎች ናቸው፣ ያልቀረቡ ሊኖሩ ይችላሉ ማለት ነው። ስለዚህ እኛ ጋር መጥተው
ክፍለ ከተማችንም በወረዳ ደረጃም የመጡ ቅሬታዎች አብዛኞቹን የፈታንበት ሁኔታዎች አሉ ማለት ነው። ቅድም ለመጥቀስ እንደሞከርኩት አንዱ ፈጻሚዎቻችን ጋር ያለው ከጊዜ ወደ ጊዜ ከአመለካከትም ከክሎትም ጋር ተያይዞ ያሉ ጉዳዮች እየተስተካከሉ የመጡበት ሁኔታዎች አሉ። አመራሮችም ጭምር እንግዲህ ከቁርጠኝነት ጋር ተያይዞ አጠቃላይ 24/7 ስራ ባህልን አድርጎ ከማገልገል ጋር ተያይዞ እንደዚሁም ደግሞ በተለይ የቅንጅት ማዕከል ኢሮብና አርብ የምንሰጠው አገልግሎት ከጊዜ ወደ ጊዜ እየተሻሻለ በመምጣቱ አጠቃላይ ተቋማት በጋራ ቁጭ ብለው ባለጉዳይን ስመጣ የማስተናገድና መልስ የመስጠት ጉዳይ ውጤት እያመጣ በመምጣቱ ጋር ተያይዞ አጠቃላይ ደግሞ እንግዲህ ቅድም ለመጥቀስ እንደሞከርኩት ወደ 16 የሚሆኑ ተቋማቶች ላይ ከ77 በላይ አገልግሎቶች ኦንላይን እየሰጠን ከመሆኑ ጋር ተያይዘው አጠቃላይ ቴክኖሎጂን ተደግፈን የምንሰራቸው ስራዎች በተለይ በተወሰኑ በጣም ክሪቲካል የህዝብ ቅሬታ አለባቸው የተባሉ ተቋማት ላይ ደግሞ ኪውአር ኮድ አስቀምጠን ህብረተሰቡ እዛው ባለበት እስካን አድርገው ጥያቄያቸውን ቅሬታቸውን ኦንላይን የሚያቀርብበትና መልስ የሚያገኝበት የጽህፈት ቤት ኃላፊዎች መልስ የሚሰጡበት ስርዓቶች በመዘርጋታቸው አጠቃላይ ቅሬታዎቹ መቀነስ ተችሏል ማለት ነው። ኢቭን የቅሬታ መጠንም ስናይ ከጊዜ ወደ ጊዜ እየቀነሰ የመጡበት ሁኔታዎች አሉ ማለት ነው። ይህ እንግዲህ በአጠቃላይ ለህብረተሰባችን ትንሽ ቀረብ ብለን መልስ እየሰጠን በሄድ ቁጥር ጎንበስ ብለን እያገለገልን በሄድን ቁጥር ፈጻሚዎች ደግሞ በዛ ልክ አገልጋይ መንፈስ ተላብሰው ስብዕናን ተላብሰው እንዲያገለግሉ ከማድረግ አኳያ የተሰሩ ስራዎች ውጤት እያመጡ መሆኑን የሚያመላክት ነው። ያ ማለት ግን እንግዲህ አሁንም ከመልካም አስተዳደር አኳያ ቅድም ለመጥቀስ እንደሞከርኩት አጠቃላይ ህብረተሰባችን ከሚያነሳቸው ጥያቄዎች አኳያ 100% ፈተናል፣ ምንም ችግር የለም ማለት አይቻልም። ገና ይሄ ጅማሮ ነው። አጠቃላይ የህብረተሰባችን ፍላጎት እያደገ ነው የሚሄደውና ገና ከዚህ በላይ መስራት እንዳለብን የሚያመላክቱ ሁኔታዎች አሉ ማለት ነው። በሱ ከተስማማን የህዝብ ጥያቄ ከነበሩ ጉዳዮች አንደኛው የጤና ጣቢያ ግንባታ ነበርና እስኪ ሄደን ደግሞ ጤና ተቋማት ግንባታ በህብረተሰብ ተሳትፎ ተሰርቶ የነዋሪው ጥያቄ ምላሽ ከመስጠት አንጻርና የጤናው ዘርፍ እንደ ክፍለ ከተማ ከተደራሽነትም ከአገልግሎት አንጻር ምን ይመስላል የሚለውን ደግሞ ቀጥላ የምናየው ጥያቄ ስለሆነ እስኪ አንድ ቪዲዮ ተከታትለን በጋራ እንመለስና ወደዛው እናልፋለን። አብራችሁን ቆዩ። በፊት እያመመን እንኳን እዛ ጋር ሄደ የነበረው ወረፋና እንደገና ደግሞ ለታክሲ የማይመችም ቦታው ወረዳ 11 በወዳኛው በሚካኤል ፊት ለፊት በወዳ ነገር ነው የምትሄጂው። አይመችም፣ መሄዱ ራሱ ይደብረንና ብዙ ጊዜ ከበሽታችን ጋር እንኳን ብዙ ጊዜ ሄደን ቼክ ለማድረግ ራሱ አሁን ለቀላሉ እዚህ ቅርብም ስለሆን፣ ሁለተኛ ደግሞ ሰፊ ነው በጣም ይሄ ህብረተሰቡ አንድ ጤና ጣቢያ አይደለም ከዚህም በላይ ሌላም ሶስትም የሚያስፈልገው ነው። መሰረተ ልማቶች ከሚባሉት አንዱ የጤና ነው። ይሄ በዚህ በመገኘቱ በጣም ደስተኛ ነኝና እዚህ በመሆኑ አሁን ብድግ ብለን ተነስተን ነው የምንመጣው። ምንም እንትን የምንለው ነው። ለዚህም ደግሞ መንግስታችንን እናመሰግናለን። የዚህ ተዋናይ አካላት በአጠቃላይ ተሳታፊዎችንም እናንተንም ጨምረን እናመሰግናለን። ከወረገኖ ጀምሮ ከዚህ ጭላፍታን ጨምሮ ማና የት አለ በቃ ሳሚት ካሌንሽ እኮ አንድ ጤና ጣቢያ ብቻ ነው ያለው። በቃ አስቢ ያንን ቦታ እንትን ገና ከዚህም ሌላ የሚያስፈልገው ሰፈር ነው። ምሳሌ አሁን በወረዳ 11 ነው ይሄ ያለው፣ ግን ወረዳ 9ም ጨምሮ ነው እየተገለገለ ያለው። በዛም በወረዳ 9ም እንደዛው ሰፊ ነው የሌለው፣ ግን መገኘቱ ራሱ በጣም ጥሩ ነገር ለውጥ ነው። እዚህ አካባቢ አልነበረ ስላልነበረ ያው ግል ነበረ፣ ግን አሁን ግል ብንሄድ እውነት እንደዚህ አይነት ነገር ስለማናገኝ ይሄ በጣም የተሻለ ነው። ደስ ይላል። በጣም ደስ ልጅ ትንሽ አሞት ለሱ ነው። በጣም ቆንጆ ነው ያገኘሁት። ዶክተሯም በጣም ደስ ትላለች። አሁን ታዞለት ምርመራ እየተከታተለ ውጤት እየጠበቅኩ ነው። ቦሌ ክፍለ ከተማም በጣም እናመሰግናለን። ከዚህም በፊትም ስገነባም በጣም ደስታ ተሰምቶናል። እየተሳተፍን ነበር በሁሉም ማለት ነው እና ይህንን እድል በማግኘታችንም በጣም ደስ ብሎናል። ድሮ ሌላ ትራንስፖርት አውጥተን እንኳን ልንገለገል በጣም እንቸገራለን። ለሕክምና አሁን ወደ ሁለተኛ በር ሆኖ ውስጥ አለ በጣም ርቅ ለሚኩራ ውስጥ ማለት ነው እና ወደ መገናኛ አካባቢ ወደ ገርጂ ምናምን ሄደን እዚህ አካባቢ ያለው ሴቶች የሚወልዱ ህጻናቶች አሉ። እነዚህ ሁሉ
ወደ ተመልካቾቻችን ካለ ሰዓት አንጻር እንግዲህ ተመልሰን ተገናኝተናል። ወደ ማጠቃለያዎች እንድንሻገር ነው። ዶክተር እዚህ አካባቢ የጤና ጣቢያ ችግር እንደነበረ ቀድሞ ይነሳል። አሁንም ግን ጤና ጣቢያው ይሰራ እንጂ በተለይም የነዋሪውና የጤና ተቋማቱ አገልግሎት አሰጣጥ ላይ አሁንም ብዙ ፍላጎት ነው ያለ። የተለያዩ ወረዳዎችም ጭምር አገልግሎት የሚሰጡበት ነው። እንግዲህ ቦሌ በተደራሽ አንጻር ስናየው ግልም አብሮ ስለሚሰራ ከተደራሽነት አንጻር ሙሉ ለሙሉ መጥቷል ማለት ይቻላል። ግን እንዲህ አይነት ወረዳዎች አሁንም የህዝብ ቁጥሩ ጋር ያለመጣጠን ችግሮች እንዳሉ በቦታው ማየት ስለቻል ምንድን ነው የታሰበው ከጤና አንጻር የሚለውን እቺን ሀሳብ ያንሷትና የቦሌን አጠቃላይ የዛሬ ቆይታችን የምንቋጭበት የመጨረሻ ጥያቄ ያነሳለሁ። እቺን አጠርገ ይመልሱልኝ። በጣም አመሰግናለሁ። እንግዲህ ከጤና ጣቢያ ጋር ታይዘው ያለፉት ከለውጡ በፊት ያሉት ዓመታት አንዱ ማህበራዊ ስብራት ተብሎ ችግር አለብን ተብሎ ከሚገመተው የጤና ጣቢያን በጥራትም በቁጥርም ተደራሽ የማድረግ ጉዳይ ነው። ከዚህ ጋር ተያይዞ እንግዲህ የአምና ብቻ እንደ ቦሌ ክፍለ ከተማ 2 ጤና ጣቢያዎች ናቸው የተሰሩት። አንዱ ወረዳ 11 ላይ፣ አንዱ ደግሞ ወረዳ 7 ላይ ነው የተሰራው። እነዚህ ጤና ጣቢያዎች እውነት ለማውራት አጠቃላይ የነሱን ስታንዳርድ ብናይ ከፕራይመሪ ሆስፒታል ያልተናነሱ ናቸው ማለት ነው። በጣም በቂ የሆነ ግብአት ያላቸው የሰለጠነ ሰው ኃይል ያላቸው ጤና ጣቢያዎች ናቸው። በተለይ ወረዳ 11 በፊት አልነበረውም። እዛ አካባቢ በጣም ሰው ይበዛል። እንግዲህ አርሶ አደር የሚበዛበት ኤሪያ ከመሆኑ ጋር ተያይዞ ያንን ታሳቢ ያደረገ ጤና ጣቢያ ነው እዛ የተሰራው። በጣም ስታንዳርዱን የጠበቀ ነው። ነገር ግን ያ ጤና ጣቢያ ለወረዳ 11 ብቻ ሳይሆን ለሚኩራ ክፍለ ከተማ ወረዳ 9ም ጭምር አገልግሎት የሚሰጥ ነው። እንግዲህ አሁን አንዳንድ ቅሬታዎች እየመጡ ያሉት ትንሽ ያው ሰው ይበዛል ነው። ሰው የሚበዛው እንግዲህ ለቦሌ ክፍለ ከተማ ወረዳ 11 ብቻ ሳይሆን ለወረዳ 9ም እንደዚሁም ደግሞ አልፎ አልፎ ወረዳ 8ም ወረዳ 12ም ወረገሉ የሚባለው አካባቢ ጭምር ስለሚቀርባቸው እዛ አካባቢ የሚጠቀሙበት ሁኔታዎች አሉ ማለት ነው። ኦቨርኦል ግን አንድ ጤና ጣቢያ ሲቋቋም በትንሹ 40,000 ታካሚዎችን ነዋሪዎችን ታሳቢ አድርጎ ነው የሚሰራውና አቨሬጅሊ። ስለዚህ እዛ ክፍለ ከተማ ላይ የህዝባችን ቁጥር ስናይ ከዛ በታች የሆነበት ሁኔታዎች አሉ። ነገር ግን ከሌላ ከአጎራባች ወረዳዎች ከሌሎች ክፍለ ከተሞችም ጭምር የሚመጡበት ሁኔታዎች ስላሉ በዛ ልክ አንዳንድ እንግዲህ የሰው ቁጥር ይበዛል። ያንን ታሳቢ ያደረገ ተጨማሪ ስራዎች ወደፊት እየሰሩ መሄድ በጣም ያስፈልጋል። ዘንድሮም በዚሁ በተመሳሳይ ወደ 2 የሚሆኑ ጤና ጣቢያዎችን እቅድ ይዘን እየተንቀሳቀስን ነው ማለት ነው። አንዱ በዋናነት ወረዳ 3 አካባቢ የሚገነባው ነው የሚሆነው። ከዛ ውጪ ግን ወረዳ 12ም ከዚህ በፊት አላቸው ተጨማሪ የሰው ቁጥርም በጣም ከፍተኛ ስለሆነ ያንን እዛ የምንገነባበት ሁኔታዎች አሉ ማለት ነው። ያንን ስናደርግ ወረዳ 11 ላይ ያለው ጫና ጭምር የሚቀንስበት ሁኔታዎች አሉ። ስለዚህ በየአመቱ አቅማችን በፈቀደ መጠን በጀታችን እንግዲህ ለህብረተሰባችን የማናደርገው ነገር ስለሌለ ለህብረተሰባችን ጥያቄ መመለስ ስላለብን በዛ ልክ እየሰራን የምንሄድበት ሁኔታዎች ይኖራል። የዛሬ ዝግጅታችንን የምንቋጨው ቦሌ እንግዲህ የተለያዩ እቅዶችን በአመት ውስጥ አስቀምጧል። ያለውን ደረጃ ጠብቆ ውጤታማ ለመሆን ምን ያህል ዝግጅት እያደረገ ነው? እንግዲህ የመጀመሪያው 40 ዓመት ባለፉት ጊዜያት የዝግጅት ነው የሚባለው በአዲስ አበባ ደረጃ ግን ወደ ተግባር የሚገባበት እየሆነ መጥቷልና በተለይ አመቱን የባለፉት 3 ተከታታይ ዓመታትን ደረጃውን አስጠብቆ ቦሌ የተሻለ ውጤት ለማምጣት ብልሹ አሰራሮች የተቀረፉበት፣ የመልካም አስተዳደር ጥያቄዎች ምላሽ የሚያገኙበት፣ ማህበራዊ ፍትህ የሚነግስበት፣ የስራ ዕድል ጥያቄውም ሌሎች ጥያቄዎች መልስ የሚያገኙበት እንዲሆን እንደ 2 ደቂቃ ብቻ ነው የቀረን። ይህን ሀሳብ ታሳቢ ያደርገው ምን ዝግጅት ላይ ነው እያደረጋችሁ ያላችሁት? በምን ያህል አቅም እየሮጣችሁ የምትገኙት የሚለውን የመቋጫችን ጥያቄ እናድርገው። በጣም አመሰግናለሁ። እንግዲህ ያለፉት አመታቶች ቦሌ ላይ የመጡት ውጤቶች ቅድም መነሻ ላይ እንደገለጽኩት ትልቁ ነገር የህብረተሰባችን አቅም አሟጦ መጠቀም፣ የባለድርሻን አቅም፣ የግልን ግለሰቦችን፣ የግል ድርጅቶችን፣ ሁሉንም ባለድርሻ የሚባሉ አካላትን የማሳተፍና አቅማቸውን የመጠቀም ጉዳይ ነው። እንደዚሁም ደግሞ አመራሩ ጋር ያለውን ከአመራር ስምሪት ጋር ተያይዞ ያለው ጉዳይ የአመራር ኮሚትመንት ጋር ተያይዞ ያለው ጉዳዮችን ማስተካከል ነው። እንደዚሁም ደግሞ ፈጻሚዎችን በዛ ልክ ብቁ አድርጎ ወደዚህ ስራ እንዲገቡ የማድረግ ጉዳይ እና ለዚህ ስራ ደግሞ የሚያስፈልጉ ግብአቶችን የማሟላት ጉዳይ ነው። ኦቨርኦል
ኦቨርኦል እነዚህ ሂደቶችን ያለፍንበትና አጠቃላይ እንግዲህ ያለፉት አመታት ውጤት የመጣው እንግዲህ በአንድ ሰው ወይ በሁለት ሰው አይደለም አጠቃላይ የክፍለ ከተማችን ህብረተሰብ የተሳተፈበትና በዛ ልክ ተቋም ግንባታ ተደርጎ ተቋማቶች ራሳቸውን ችሎ እንዲሄዱ የተደረገበት ሁኔታዎች አሉ ማለት ነው። ስለዚህ ወደፊትም ከዚህ በተሻለ ሁኔታ የምንቀጥልበት ሁኔታዎች ይኖራሉ። አንዳንድ ማሳያዎችም እንደሚያሳዩ ከአመት ወደ አመት እንግዲህ ቦሌ በውጤት እየጨመረ ነው የመጣው። ስለዚህ ያንን ውጤት አስጠብቀን የበለጠ ውጤት እያመጣን የምንሄድበት የዝግጅት ምዕራፎችን ያለፍንበትና ዝግጅት ምዕራፍ ብቻ ሳይሆን በርካታ ተግባራቶችን የፈጸምንበት ሁኔታዎች አሉ። እነዛ ጉዳዮች ያንን የሚያመላክቱ ናቸው ማለት ነው። ኦቨርኦል በአጠቃላይ እንደ ከተማም እንደ ክፍለ ከተማም በተለይ ክብርት ከንቲባችን ምሳሌ የሆኑት ክብርት ከንቲባ ሁል ጊዜ ለስራ ረሃብ አላቸው፣ ሰርቶ የማይጠግቡ ናቸው። ከዛ አኳያ ከእርሳቸው የተማርነው ጉዳይ እሱ ነው ማለት ነው በየደረጃ። ስለዚህ ህብረተሰባችን የሰራናቸው ስራዎች ወደፊት የሚያስፈጥሩን ኃይል የሚሆኑ ጉልበት የሚሆኑ ናቸው እንጂ ጀመርነው አልጨረስነውም። ገና ከዚህ የበለጠ መስራት አለብን። ገና ከዚህ የበለጠ መሮጥ አለብን። ህብረተሰባችን ማገልገል መቻል አለብን። የህብረተሰቡ እርካታ ከቁጥር ባለፈ ገና ከዚህ በላይ መስራት እንዳለብን ያየንባቸው ሁኔታዎች አሉ ማለት ነው። ስለዚህ ሙሉ ጊዜያችን ሙሉ አቅማችን ለህብረተሰባችን መልካም አስተዳደር ጥያቄዎችን ከመመለስ አኳያ ልማቶችን ከመስራት አኳያና አጠቃላይ ክፍለ ከተማችን ከዚህ በበለጠ ሞዴል የሆነች ክፍለ ከተማ ተምሳሌት የሆነች ክፍለ ከተማ ለነዋሪዎች ብቻ ሳይሆን ለቱሪዝም ምቹ የሆነች ክፍለ ከተማ የማድረግ ስራዎችን ጀምረናል። በተለይ ቅድም በመሀልም ጠቀስ እንደተደረገው ሞዴል የማድረግ አጠቃላይ ዋና አስፋልቶች ብቻ ሳይሆን ውስጥ ለውስጥ ያሉ አስፋልቶችም ጭምር ሌሎችም ጽዱ እንዲሆኑ፣ ውብ እንዲሆኑ፣ ማራኪ እንዲሆኑ ስጋት ነፃ የሆኑ ስራዎችን የማስራት ስራዎችን ኦልሬዲ ጀምረናል። ያንን አጠናክረን የምንቀጥል ነው የሚሆነው። አጠቃላይ ባቀድ ነው ልክ የምናከናውንበት በጣም ምቹ የሆኑ ባክግራውንድ ያለበት ክፍለ ከተማ እንደመሆኑ መጠን ያንን ተፈጻሚ የምናደርግበት ሁኔታዎች ይኖራል ማለት ነው። ዶክተር እሸቱ ለማ በቦሌ ክፍለ ከተማ ዋና ስራ አስፈጻሚ እዚህ መጥተው ከኛ ጋር ቆይታ ስላደረጉ በተመልካቾችም ከልብ ነው አመሰግናለሁ። እኔም በጣም አመሰግናለሁ። ውድ ተመልካቾቻችን ሳምንት አገልጋይ ይህንን ይመስል ነበር። በሚቀጥለው ሳምንት ሌሎች ክፍለ ከተሞችን ይዘው ወደ እናንተ የምንመጣ ይሆናል። ስለደውላችሁ ስለተሳተፋችሁ ከልብ ነው እናመሰግናለን። ምሽቱ የሰላም እንዲሆን እንመኛለን። ይህ ዝግጅት የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት ወደ እናንተ የሚያደርሰው ነው። የዛሬ ሆኖ በዚህ ቋጨን። ሰናይ ሌሊት ይሁንላችሁ። መልካም ጊዜ